ተንኮል ሊያስተምረን መስሏል መጽሐፍ ቅዱስ የተጻፈው ስለ ሰይጣን የተጻፈው ከሰይጣን ውድቀት ብዙ ስለምንማር ነው ቴዲ ኦርቶዶክስን በጣም እንደምታምር ውብ እንደሆነች ህይወት ከሷ ውጪ እንደሌለ የነገረኝ እንደዛ ዲስኦርደር ያለባቸው ሰዎች አሉ ኢትዮጵያ ሰላም ስትሆን ይሄ ዲስኦርደር እያደገ ሲሄድ እንደ ማህበረሰብ ደግሞ የምንታመመው ህመም አለ ለምሳሌ አንተ ደስ ሲልህ በምን ላስደንግጠው የሚል ሐሳብ ነው ቶሎ የሚመጣብኝ በቃ የሳክ ምናምን በቃ ምሳችን እንብላ ምናምን ስለ ቴዲን ምን ስለው ነው የሚደነግጠው ምናምንና ማትወደውን ነገር አረግና ረብሻለሁ ኦየው የኔ በሽታው የሚመስለኝ ይሄን ያደረገው ሰውዬ የሚመስለኝ መታከም ነው ያለበት እኛ ብዙ ጊዜ እየታመመን እንዳልታመመ ነው እስከሰምንለው በጣም ብዙ በሽተኛ ነው አሁን የሰውዬው በጣም ቀለጥ ያለ በሽተኛ ነው ይሄን እንድትናገር ያደረጉ ክፎች ናቸው እኔ የኔ ልጅ አረብኛ አይረባም ብዬ እዚህ ሀገር ከተናገርኩ እማረባ ደንቆሮ ከኔ በላይ የለም ልጆቻችን ለምንድነው ጥይት የምናረጋቸው ለምንድነው ጦር የምናረጋቸው ለምንድነው እንትን የምናረጋቸው ለምን እርሳስ ለምን እስክሪብቶ እናረጋቸው ለምን ደብተር እናረጋቸው አየው የደናቁርት ብዛት ይሄንን ሳይሳሱ ነው መናገር የሚያስፈልገው ደናቁርት ነን አንመጥንም እነዚህ ልጆች ለማሳደግ ያቺን ልጅ አንን እንድትናገር ያደረጋት ሰውዬ ያቺን ልጅ ለማሳደግ አይመጥንም እሱ የተናገረው ክፋት ገባት አይደለ ጥሩ ነገር ነግሯት ቢሆን ደግሞ ጥሩ ነገር ነው የሚገባት አየው ክፋትን በክፋት ነው የምታሳድገው ኢቭን ባይጠቅም ግዕዝ የሚናገሩ ሊቃውንት ደናቁርት ናቸው ጠንቋዮች ናቸው አየው ስለዚህ ለዚህ ሰው የኔ አንተ ራስ ጠንቋይ ብዬኔ ተራ መልስ አለ መመለስ እንፈልገው ተራ መልስ አለ እንፈልገው ከቀልብህ ሁን እንደዚህ አይነት ደናቁርት ሰዎች ገባ ስለተናገሩ በነገራችን ላይ ቅድም ነገር ያለው አለ ትምህርት እንዴት መማር እንዳለበት ይሄን እኮ እሷን ምን ይነገራት አንድ ትልቅ የተማረ ሊቅ ነኝ አለ ገባኝ አለ በትቢት የተወጠረ ፊኛ ይሆናል ለኢትዮጵያ ፊኛ አይደለም የሚጠቅማት አይምሮ አንጎል ነው የሚጠቅማት እኛ ለኢትዮጵያውያን ልጆች አሁን ለሚወለዱ ልጆች ማፈር አለብን እኔ ምነግርህ የኔን ልጆች ያየው ነው ማፈረው የኔን ልጆች ለማሳደግ የመመጥን እንዳልሆንኩ ስለገባኝ እግዚአብሔር አምላክ አንተ በጥበብ በእውቀት አሳድግልኝ በይ ዘወትር ለምነዋለሁ ምክንያቱም እኔ ዛሬ ዕውቀት ነው በየምነግራቸው ነገር እነሱ ያውቁና ልጅዬ ተሸውዳል እኮ እንደዚህ ይላል እግዚአብሔር ይመስገን እንደዚህ አይነት ልጆች ስለሰጠን እንደዚህ አይነት ልጆች ደግሞ ለማሳደግ ስላልበቃን ማፈር አለብን እግዚአብሔር ምን ቢያደርግ እኔ በምን ቋንቋ ልናገር እንደምችል ይሄን አይገባኝም አንመጥንም በቃ ደጋግሜ ነው የምናገረው ለዚህ ኃላፊነቱን ሙሉ ኃላፊነቱን ወስዳለሁ በዛሬ ዘመን የተወለዱ ልጆችን ያቺ እንደዚህ የተናገረችን የኔ ቆንጆ ያቺን አበባ የሆነች ልጅ ያቺን የምታሳዝን ልጅ ለማሳደግ አንመጥንም በቃ እንደዚህ አይነት ደናቁርት ሰዎች ወለድን አንበል ትምህርት በኤሌመንተሪ መጀመሩ ከዛ ከስር መጀመሩ ልጆቹ ሻርፕ የሚሆኑት ያን ጊዜ እኔ በነገራችን ላይ ለምንድነው ቋንቋ በዛ ደረጃ 1-4-5 ቋንቋ መጨመር አድርገን ብናስተምራቸው ለልጆቹ ጥሩ ነው ኮንፊውዥን እንዳይፈጠርባቸው የቋንቋ ሊቃውንት የሆነ ነገር ይስሩና ያሳዩን አየ ማገዝ አለባቸው ልንጠቀምባቸው ይገባል እንደዚህ ሊቃውንት ከሀገር ውስጥ አልፈው ውጭ ሀገር በጣም ብዙ ዕውቀት ቀስመዋል ይሄን ነገር ይሄን ፕላትፎርም ይፍጠሩት በመንገድ ቢማሩ ጥሩ ነው ማለት ነው እንጂ ያለብን መገደብ ያስፈልግም ማጥናት አለባቸው ከመሰለ ቅድም ነገርኩ አይደለ መማር የለባቸውን ከምትል ኦኬ እንዴት ሊማሩት ይገባል ምክንያቱም አንድ ሰው እኔ አሁን ለምሳሌ አይደል ይሄን ሁሉ መዘላብደው ከምንም ተነስቼ አይደለም ከዜሮ ተነስቼ አይደለም ስለዚህ ይሄ ደግሞ አልገባውም ከምትለኝ ይልቅ ኦኬ ምን ታይቶስ ነው እኔ ከደጋግ ሰዎች ከተማርኩት ነገር ይልቅ ከመጥፎ ሰዎች የተማርኩት ነገር ይበልጣል መጽሐፍ ቅዱስ ላይ በነገራችን ላይ ኦሪት ዘፍጥረት ጀመረ ሳጥናኤልን መውደቁን ይነግራል አይደል የሰይጣንን መውደቅ ስለ ሰይጣን ስለ ባቧ ምናምን ስለ ሰሩት ተንኮል ታነባለህ እኮ ተንኮል ሊያስተምረን መስሏል መጽሐፍ ቅዱስ የተጻፈው ስለ ሰይጣን የተጻፈው ከሰይጣን ውድቀት ብዙ ስለምንማር ነው ቴዲ እኔ ባንድ አጋጣሚ አንድ የሆነ ድርጅት ሰራ ነበርና በጣም ትልቅ ጦርነት ገጠመኝ እኔ አስተዳደጌ ቤተክርስቲያን ነው ሁለት ነገሮች በህይወት ያሉንም ሁለት ነገር በህይወት ያሉንም
እንደገና አፍርሰህ አበላሽተህ ብትሰራኝ ሁለት ነገር አልሆንም። እርግጠኛ ሆኜ ነው የምነግርህ፣ የእውነት ነው የምነግርህ። ሁለት ነገር አልሆንም። አንደኛው ይቅርብህ፣ እንደው ማኛውን ንገረኝ አንደኛውን አልነግርህም። ከሁለቱ አንዱ ግን በምንም አይነት ተአምር ሃይማኖቴን አልለውጥም። በምንም አይነት ተአምር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ አታገኘኝም። እኔ ስለራሴ ነው የምናገረው። ስልጣን አለኝ አይደል? መብት አለኝ ስለራሴ። ምንም ሆኜ አታገኘኝም። ስለዚህ ብዙ ሰዎች ግን ደክመው ያውቃሉና አንድ ጊዜ አንድ ሃይማኖት የሆነ ነገር ምናምን በጣም ሰበኩኝና ምናምን እንደዚህ አሉኝና ኦኬ በቃ አሁን አንተ የምትለውን ከማመልክ ይልቅ እኔ አባቴ በጣም መንፈሳዊነቱ በጣም ደስ ይለኛልና ለመንፈሳዊነትም ለኔ የሚቀርበው እሱ ነው። ስለዚህ በቃ እሱን አመልካለሁ በአጎት ክብር አልኩት። ገባ በልጅ ክብር ወልድ መጥቷል አለኝና በአባት ክብር ደግሞ ሌላ ሃይማኖት ነው ተገለጸ አለኝ። እና በቃ እንደዚህ ነው እንደዚህ በጣም አስረዳኝና በጣም ትክክል አለኝ። መልስ መስጠት ነው የሚታክተኝ። ምክንያቱም በቃ ለመወያየት ማለት ነው የመጡት። አቋም ያለው ሰው ለመንገር ከባድ ነው። አይ እኔ አሁን አንተ የምትለኝን ከማመልክ ይልቅ እኔ ጋሼ በጣም ደስ ነፍሴ እኮ ነው አልኩት። እኔ ጋሼን ባመልክ ይሻለኛል። ስለዚህ ቦታ ካልተያዘ ባጎት ክብር እሱን አመልካለሁ አልኩት። በቃ ተወኝ እና አንድ ቦታ ሰራ ነበርና እዛ ሆኜ በጣም እንትን አሉኝ። በቃ ይሰብኩኛል እና ለረፍት ቁርስ ሰርተን ቁርሳችን በልተን እንገባለን አለ። ለሻይ ሰዓት ስትወጣ ቻፕል ውስጥ ትገባና ጸሎት ይደረግና ያስተምራል። ከዛ ምሳም ላይ እንደዚሁ የተወሰነ ሰዓት ከዛ ማታ እንደገና ከቤት ስትወጣ አስተማሪ ተመድቦልኛል። እዛ በመኪና ይዛን ትሄዳለች፣ ታስተምረኛለች። እና እኔ በጣም ደሞዙን ፈልገው ነበር። ጥሩ ነበር ደሞዙ። ከዛ አንድ 3-4 ቀን በፊት ፊልድ ስለነበርኩ ብዙ ያገኙኝ። አሁን ግን ታይት ሆንኩኝ። ከዛ አንድ ሳምንት ምናምን ስል በቃ በጣም አልቻልኩም። እኔ ሲጸለይ ውዳሴ ማርያም በቃ እኔ ስለተማርኩ ውዳሴ ማርያም መልካ ኢየሱስን መልካ ማርያምን እየደገምኩ የሚሉትን አልሰማም ምናምንና በቃ ግን ይሄ የዛንትያ ግራ ገባኝ። እና የሚያወሩትን እየሰማሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እሄዳለሁ። በጣም ጥሩ አማኝ ነኝ፣ ግን የታመንኩ አልነበርኩም። ብዙዎቻችን እናምናታለን፣ አንታመንም ግን ለቤተክርስቲያን እሱ አልነበረኝም። ከዛ በኋላ በሰማው ቁጥር ላብድ ደረስኩ በፍቅር። ስለ ኦርቶዶክስ ማን እንደነገረኝ ታውቃለህ? ኦርቶዶክስን በጣም እንደምታምር ውብ እንደሆነች ህይወት ከሷ ውጪ እንደሌለ የነገረኝ አላማንያን አላዋቂዎች ናቸው። ገባ አጠመው የነገሩኝ ሰዎች። ስለዚህ አንዳንድ የሚነገርን ነገር ተጣሞ የሚነገር መነገሩ ጥሩ ነው። አቃንቶ መስማት ያንተ ነው። ምክንያቱም አንተም ባዶ አይደለም። ዕውቀት አለ፣ ተለብጦብሃል። ዕውቀት አለ፣ ዕውቀት ኖርሃል። እና ያ አንተ ውስጥ ያለው ነገር ምን ይስራ ከውጭ ስለዚህ እንዴት መማር እንዳለብን፣ ለምን መማር እንዳለብን፣ ከምን ምን መማር እንዳለብን፣ ከማን ስለዚህ እኔ አሁን ግዕዝ የለም የሚሉ ሰዎች ሁሉ ብዙ ነገር አስተምሮኛል። የበለጠ መኖሩን የምናሳይበትን እድል መፍጠር አለብን። የበለጠ መኖሩን መናገር አለብን። እንደ ሰዎች መሞቱን የነገሩን ሰዎች ለካስ መኖሩን የማያውቁም የሚለውን ነገርም እና የበለጠ ስራ ትሰራለህና ድንቅ ነው። ቅድም እንዳልኩ ከስር መጀመር ጥሩ አስረዘምኩት አይደል? አይ በጣም አሪፍ አንዳንድ ልባት አድርግበት ግባኝ። ቆንጆ ነው። በጣም ጥሩ ነገር ነው። እኔ ያለኝ ሐሳብ እንደዛ ጥሩ የማብራሪያ ነው እየሰጠን ያለው የነገርከንም ያለው። በጣም ጠቃሚ ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። ውድ አድማጭ ተመልካቾቻችን እያወራን ያለነው ወይም እየተነጋገርን ያለንበት ርዕስ ግዕዝ ሞቷል አልሞተም ከሚለው ሐሳብ ተነስተን ግን ከዛም በዘለለ ብዙ ቦታዎችን ብዙ ሐሳቦችን እየነካካን ከልጅ ወንድሜ ለአከ ማርያም ጋራ ቆይታ ያደረግን ነው። እኔ ያስተናጋጃችሁ ቴዎድሮስ ካሳሁን ተክሌ ነኝ። እየተከታተላችሁ ያላችሁት በቴዲኤል ቲዩብ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። የደውል ምልክቱን መጫናችሁን ደግሞ የበለጠ እርግጠኛ ሁኑ። ሐሳባችሁን ደግሞ ኮሜንት ላይ መጻፋችሁ በጣም ወሳኝ ነገር ነው። ምክንያቱም ርዕሰ ጉዳዩ የእናንተም ጉዳይ ስለሆነ የትኛውንም ሐሳብ ብታቀርቡ በጨዋነት አግባብ ባለው ሁኔታ መልእክታችሁን ካስቀመጣችሁልን ከዛ ደግሞ ተነስተን ወደ እናንተ መልሰን ይዘን መጣለን። ከልጅ ወንድሜ ጋራ ያለን ቆይታ እየቀጠለ ይሄዳል። አብራችሁን ቆዩ፣ የትም እንዳትሄዱ። ተመልሰን እንገናኛለን። እንወዳችኋለን።
ተመልካቾቻችን አብራችሁን ስለሆናችሁ በጣም እናመሰግናለን። ውይይታችንን እየቀጠለን እንሄዳለን። እኔ ያው ጠያቂ ነኝ፣ እጠይቃለሁ፣ እሰማለሁ፣ እናንተም ትማራላችሁ። ሐሳባችሁን ኮሜንት ላይ አስፍሩልን። እንቀጥላለን። አብራችሁን ቆዩ። ልጅዬ ቀደም ስለ ያቺ ቦቀቀላ ቆንጅዬ ልጅ በግጥም ያቀረበችውን ነገር መነሻ አድርገን የወላጆችን ስለንቦና የልጆችን ስለንቦና ነካነካ አድርገህልን ነበርና እስቲ እሱ አካባቢ ያለውን ነገር በደንብ ከስነንቦና አንፃር አይተነው እንመለስ። በማይንድ ሳይንስ ይሄ ማይንዳችን ኢላስቲክ ነው፣ ይለጠጣል። የከተትክበትን ሁሉ ይወስዳል፣ ይለጠጣል። እኛ የምናውቀው ከርሳችንን ብቻ ነው። ሆድ በጣም ብዙ ይበላል እና ይሰፋል ምናምን። ከዚህ በላይ የሚራበው ይሄኛው ነው፣ አይሞላም። ስለዚህ አሁን ለምሳሌ ያለ አሰሱ ገሰሱን አትመርጥም፣ የምትበላውን ትመርጣለህ። የምትመርጠው እዚህ ጋር ስለሚታይ ነው። እዚህ ውስጥ አሰሱ ገሰሱን ማስገባት ዋዛ ፈዛዛውን ፌዙን ብቻ ምናምን አላለ ጭቅጭቁን ብቻ እውቀት ላይ የሚሰሩ ደግሞ ሚዲያዎችን አንተ ያለን ቅድም ስናወራ ነበር ከካሜራ ጀርባ በጣም በርካታ ከትረካው ጀምሮ በጣም በርካታ እውቀት ነክ የሆኑ ነገሮችን ልታስተላልፍ ትፈልጋለና አይ እንዴት ዘልቃለህ ያልኩ ያሰብኩ ስለሆነ የምናገረው ይሄ በጣም ይራባል። ብዙ ሰዎች ግን መራባችን ስለማናቅ ጠኔ ያስመታ ነው ይኮስሳል፣ ሽሪንክ ያደርግና ከዛ ላይ የሚሰማው አንድ ነገር ብቻ ይሆናል። ይሄ ልክ ጨጓራ እንትን ብሎ በቃ ውሃ ብቻ ከሰጣችኝ ይበቃኛል ምናምን አይኔ እንትናት ሲፈሳሽ ይጮሃል ውስጥ ፊዚካሊ ትወድቃለህ። ጠኔያሙ ይሄኛው ነው ይብሳል። አዎ ባልመገብከው ቁጥር ይከሳና ጭቅጭቅ ሲያይ ይነሳል፣ ስድብ ሲያይ ይነሳል። አይገርም። ልክ እውቀት ስትል ይደብረዋል። ይደብረዋል፣ ሽሪንክ ያደርጋል። በእግዚአብሔር በቃ ይሄን ነገር ነው ለኢትዮጵያ የምመኝላት፣ ለልጆቻችን የምመኘው። እውነት ነው። እውቀትን በማውራት ባንድ ምንም አይጎዳም፣ ማንም ደግሞ ደስታ ያጣም። እየተዝናና እውቀትን ኢንተርቴን ማድረግ ይችላል። በደንብ አድርጎ በእውቀት እያወራ በእውቀት የሚቀለዱ ቀልዶች። አንድ ፈረንጅ አንድ ጊዜ አንድ ኢትዮጵያዊ ከአንድ ታዋቂ ኮሜዲያን ጋር አገኘን እና ውሃ እያልን ማታ ተገናኘን። መጣና አደንቅሃለሁ አለ። ልጁ ላይ ተጠበጠበበት ማለት ኮሜዲያን ነው። እኔ የምሰራው እንደዚህ ኤምባሲ ነው አለና ከዛ በቃ ነገ ላገኛችኋል፣ እኔ ጋብዛችኋለሁ፣ ነገ ደግሞ ካልተገናኘን አለ። ምሳ ጋበዘን። በጣም የሚገርም የጆክ መጽሐፍ ይዞ መጣ። አንደርስታንድ ልናደርገው አልቻልንም። እኛ የለመድነው ቀልድ አለ በተፈጥሮ በሴቶች ተፈጥሮ በምናምን ተፈጥሮ ብዙ የሚቀለድባቸው ነገሮች አሉ፣ ብዙ የሚያጫውቱ የሚያዝናኑ ነገሮች አሉ። ስለዚህ እውቀት ስንቀልድም በእውቀት ብንቀልድ አላለ። እስከዛ ባካችሁ ሰብስክራይብ አድርጉ፣ ትጠቀማላችሁ ለማለት ነው፣ በእውነት ለማለት ነው። አብራችሁን ስለሆናችሁ እናመሰግናለን። እስቲ ወደ ስነ ልቦናው የልጆችና ወላጆች ላይ ያለውን ነገር ከዛች ልጃችን በመነሳት በነገራችን ላይ ቴዲ እንደዚህ አይነት ነገሮች በጣም ስለሚያስፈልጉ ብዙ ሰዎች አሉ። እኔም ሪከመንድ አደርጋለሁ እንደዚህ ፋሚሊ ላይ የልጆች አስተዳደግ ላይ ምናምን እንደዚህ አንዳንድ ጊዜ እንደዚህ እና የስነ ልቦና አንፃር በደንብ ፕሮፌሽናል አሉ የሚናገሩ። ግን እኔ የምረዳው የሚገባኝን ነገር ልንገርህ። ብዙዎቻችን እኔ በብዙ አጋጣሚ ዝም ብለህ ኦብዘርቭ ታደርጋለህ፣ ትታዘባለህ። ብዙዎቻችን የስነ ልቦና አደረጃጀታችን የተሳከረ ነው፣ የተደበላለቀ ነው። ጤንነት አይታየውም፣ ጤንነት ያለው አይመስለኝም። እኔ የስነ ልቦና አደረጃጀታችን በጣም በአንተ ቋንቋ የተመታ ነገር ይመስለኛል። ለምሳሌ ያህል አጋጥሟል። አንተ ስትጣላ እኔ ዳንተ በጣም ጓደኛሞች ብንሆን እኔ አንድ ሰው ብጣላ አንተም እንድትጠላው ፈልጋለህ አይደል? በዙሪያን ዞራለሁ እንድትጠላው። ልጆቻችን ቤተሰብ ላይ ሲሆን ደግሞ ይበልጣል፣ ያ ነገር ይገዝፋል። ግን በጣም አደገኛ ነገር ነው። ሂድና አቶ እንትናን እንደዚህ ብለህ ንገረው። እናትሽን አንቺ ማትረቢ ራት አታቀርቢም ወይ በላት። እስካሁን ድረስ ምን ይጎልትሻል አልደረሰም ወይ ራት በላት። ልጅን ትልከዋለህ ለእናቱ ማለት ነው። ይሄ ምን አይነት ስነ ልቦና ነው?
ብያስባዝ ጨነቃለሁ ምን አይነት የስነ ልቦና ደረጃጀት ነው ያለን ማለት እንደዚህ እንደሰው አሁን የስነ ልቦና አማካሪ እንዲመክረኝ አልፈልግም ሊሆን ይችላል ወይ አልሄድኩም ሊሆን ይችላል አልነገሩኝ ይሆናል ግን እንደዚሁ እንደሰው የሰው ጥንተ ተፈጥሮ እንደዚህ አይነት ነገሮችን ይፈቅዳሉ ብዬ ጨነቃለሁ ጊዜ የኛ ጥንተ ተፈጥሮ ይሄን ነገር ያስተናግዳሉ ነው የቱ ጋር የታመመው ስለዚህ የኛ ጥንተ ተፈጥሮ ይሄን ማስተናግድ ከሆነ እንዲያስተናግድም ካልነበር የተፈጠረው ይሄ ባዕድ አስተሳሰብ ከሆነ የኛ ስነ ልቦና ተሳክሯል ማለት ነው ታሟል ማለት ነው እኮ አይደል እኔ ምናልባት የሚመስለኝ እንደዚህ አይነት ነገሮች አንዳንድ የአንቲ ሶሻል ዲስኦርደር አለ አንቲ ሶሻል ካራክተር ዴቨሎፕ ታደርጋለህ ለምሳሌ ያህል አንተ ደስ ሲልህ በምን ላስደንግጠው የሚል ሐሳብ ነው ቶሎ የሚመጣብኝ በቃ የሳቅ ምናምን በቃ ምሳችን እንብላ ምናምን ስለ ቴዲን ምን ስለው ነው የሚደነግጠው ምናምንና ማትወደውን ነገር አረግና ረብሻለሁ እንደዛ ዲስኦርደር ያለባቸው ሰዎች አሉ ኢትዮጵያ ሰላም ስትሆን ይሄ ዲስኦርደር እያደገ ሲሄድ እንደ ማህበረሰብ ደግሞ የምንታመመው ህመም አለ እንደዚህ የታመሙ ሰዎች የሚያመጡት በሽታ ማለት ነው አንቲ ሶሻል ኢንቫይሮንመንት ይባላል ያኛው አንቲ ሶሻል ቢሄቪየር ነው እንትኑ ችግሩ ዲስኦርደር ነው አንቲ ሶሻል ዲስኦርደር ነው ግን ያንን ቢሄቭ ማድረግ ስትጀምር አንቲ ሶሻል ቢሄቪየር ይሆናል አንቲ ሶሻል ቢሄቪየር ዴቨሎፕ ታደርጋለህ ማለት ነው እንደ ማህበረሰብ ደግሞ ሲሆን አንቲ ሶሻል ኢንቫይሮንመንት እንፈጥራለን አሁን በሶሻል ሚዲያ አምጥተህ ልጆቻችን እንደዚህ አይነት ጸያፍ ነገር እንዲናገሩ ስናረግ አሁን ያቺ ልጅ የተላከችው ግዕዝን እንደ በባለቤትነት የምትጠቀመዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ስለዚህ አንድ ማህበረሰብ የሚሰድብ ሌላ ማህበረሰብ ለመፍጠር ነው ጥረቱ ገባ የኢትዮጵያ ህዝብ የሚገርም አይነት የማይሰበር የማይፈርስ ምንም የማያደርገው ሶሻል ስትራክቸር ማህበራዊ መሰረት ያላት ሀገር በረጅም ዘመን ውስጥ አባቶቻችን የሰጡን ይሄንን ነው መንግስታት ሊፈርሱ ይችላሉ የማይፈርስ ማህበራዊ መሰረት ግን ፈጥረውልናል ስለዚህ በዛ ማህበራዊ መሰረት ነው መንግስታት እየፈረሱ እየመጡ እየሄዱ ምናምን የሚፈራረቁት ያ ማህበራዊ መሰረት ስላለን ነው እንጂ ይሄ ያጋድላል በጣም አደገኛ ነው ዘራብን የምትጣበት እኮ ነው ስለዚህ የሰውየው የኔ በሽታው የሚመስለኝ ይሄን ያደረገው ሰውዬ የሚመስለኝ መታከም ነው ያለበት እኛ ብዙ ጊዜ እየታመመን እንዳልታመመ ነው እስከሰምንለው በጣም ብዙ በሽተኛ ነው አሁን የሰውየው በጣም ቀለጥ ያለ በሽተኛ ነው ቢያንስ አንቲ ሶሻል ዲስኦርደር አለበት ካውንሰለር ይፈልጋል መታከም አለበት እንደዚህ አይነት ስጋት ሊኖረን ይገባል ያልተለመደ ጠባይ ስናሳይ ዴቨሎፕ እንዳደረግን ቶሎ መምከር ወይም ደግሞ ኢንትራፐርሰናል እንትናለም ካውንስሊንግም አለኮ ራስን በራስ የምትመክርባቸው በጣም ብዙ መንገዶች አሉ እሷውን እንደዚህ አይነት ነገር ሲሰማው በቃ ቶሎ ብሎ ትውት አድርጎ መስጂድ መሄድ ሶላቱን አድርሶ ቁርአኑን ምናምን ያደረገ አላህን መለመን በቃ ይረጋጋል ገባ መንፈሳዊ ቦታ እንደሌለው ሰው ለምንድነው መጥቶ ሚዲያ ላይ እንደዚህ አይነት ይች ልጅ እኮ እጅግ ስለሌለው ነው ንግግሯ ይራገጣል እኮ ጠንዳለው ይዋጋል እኮ እኔ ከንግግሯ ልጅቷን ግን ከንግግሯ በላይ ግን ልጅቷ ነች የምር ያሳዘነችኝና በጣም እቺ ልጅ መንከባከብ ያስፈልጋል ግን በጣም ብዙ ወላጆች ቅድም እንደማለት ተናገር ጥሩ ጥያቄ ስለጠየቀኝ ነው አንድ ጊዜ ከፊልድ ስመጣ ከሰል ምናምን እንደዚህ መንገድ ላይ ይሸጣል ከዛ ብዙ ሰው እንደዚህ ሆና ይላልና አታምንም ያለርኩ ስመጣ አንድ ልጅ ይርገበገባል አባትየው ቁጭ ብሎ ጥርሱ ይፍቃል ልጁ ካሼ ምናምን ይላሉ መንገድ ላይ ወጣ ምልክት ይዘው ከዛ በቃ እኔ ህፃን ልጅን አለማመን አልችልም አቁሜ ወደ ኋላ ነው የመጣሁት መጥቼ ከሰልኮ ሳያስፈልገኝ ቀርቻለሁ እነዛ ነው ያለፍኩት እኛ አጭበርባሪዎች ስለሆነ የትረስት ኢሹ አላምናቸውም በቃ ብዙ ሰው አላምን ይችላል ብዙ ነገሮች አጭበርብረውኛል ከዛ ፊት ስለዚህ ድጋሚ አልሸወድ ህፃን ልጅ ግን ሸጉዶኛ አቅም ወደ ኋላ ቁስቁሽ ልጁ ጋር ሄጂ ቆምኩኝና ማሙሽ
ጥሩ እንደኛ በጣም ቅልብልብ ልጅ ነው በጣም በቃ ሲናገር አክቲቭ ነው ደስ ይላል አፉ ይጣፍጣል እሺ ብዬ ተከትለን ሄጄ ከአምጥቶ ጫነልኝ ከሰል ሁለት ገዛው አንድ አይበቃኝም ሁለት ከማመን የተነሳ አዎ በቃ ሌላም ጊዜ ቤት ብዙ ጊዜ ያው ቤት ይፈልግ የለ ይዤ መጣሁና ኤልሳ አንድ ሁለት ቀን ምናምን ካረገች በኋላ ዝቅ ስትል ድንጋይ አፈር ምናምን ያለው ቴዲ እውነቴን ነው የምነግርህ እንደሱ አይነት ነገር ያጋጥማል በቃ እሷ ኪችን ሆና ነው የምትለው ያው ልገዛው የምትለው ያው ጉራን እንትን ያልክበት ምናምን ደግሞ ያው ታውቃለህ ጉረኛ ነኝ የገባው ለታ ጋቢ ለብሼ ቁጭ ብዬ ባለማንደኛ ከሰል ይዤ መጣሁ እስከስት ብዬ ማታለሁ እንደዛ እስከስት ያልክበት ከሰል ናናየው ታውጣዋለች ጉቶ ድንጋይ የእውነት ነው የምነግርህ በቃና እነዚህ እግዚአብሔር ላይ እንደ በእግዚአብሔር ይሻላል አትራገኝ በእግዚአብሔር ደግሞ ለነሱ ጥብቅና በእግዚአብሔር አስቆምኳት ምን እንደታየኝ ታውቃለህ አባትየው ያንን ህፃን ልጅ ከሰል ነው ብለ ድንጋይ ጨምር ምናምን ብሎት ምን ያስተማረ ልጁን አሁን ያ ልጅ መንገድ ቢዘጋ ለምን ትደነቃለህ ቴዲ ያ ልጅ አግቶ ሚሊዮን ቢጠይቅ ለምን ትደነቃለህ እንደዚህ አይነት ልጆች እኮ ነው ለመፍጠርኛ አረፋ ምን ደፍቀው ከሰል እኮ አለ ለምን እንደዚህ አይነት ልጆች ለመፍጠር እኛ እኮ የክፋት ፋብሪካ ላለመሆን ነው መስራት ያለብን ስለዚህ ኢትዮጵያውያን በጣም ኮንሺየስ መሆን አለብን ልጆቻችን ፊት መጥፎ ነገር ለምን እናወራለን ልጆቻችን ለምን ይሄን ያሉ አይደለ ባልና ሚስት ተኮራርፈውም እንኳን ቢሆን ብዙ ለምሳሌ የሚጠቀሱ ሚዲያ ላይ ወጥተው ልምዳቸውን የሚያጋሩን አሉ እነዛን መኮረጅ ያስፈልጋል አየህ ስንወጣ ልጄ ፊት በፍጹም እግዚአብሔር ይስጣት አሁን ለምሳሌ በቅርቡ ራሱ ፍቅር ተደሳለኝ እኔ እናት ትልቅ አርቲስት እውነቴን ነው ከነስሟ ከነክብሯ የምትኖር ኢትዮጵያዊት አክትረስ በጣም ትልቅ ትናንሾቹ አክትረሶች ከሷ መማር አለባቸው አየህ በትዳር ጸንታ እኔ ከጥንት ዘመን ማቃት ከድሮ ትልቅ ቤተሰብ አላት አየህ ስለዚህ ልጆቻችንን እንዴት ነው የምንፈጥረው ምንድነው እየሰሙ የሚያድጉት ልጆች ደግሞ ክሪቲካል ናቸው ጠያቂው ክሪቲካል ሪደር ናቸው የምትሰራውን ነገር በደንብ ያነባዋል በደንብ እንደ ቲያትር ያዩሃል አንተ ከሚስት ጋር እንትን ስትል የሚገርም ፐርፎርማንስ የሚገርም ቲያትር እንደሰራ ቁጠረው ስለዚህ እነሱ አድገው ያንን ነው የምትፈጥረውና ጥሩ ጥያቄ ስላነሳ ነው ወደ ጥንት ነገራችን መመለስ እንችላለን ግን ይሄ በጣም 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 ትልቅ እንደው ልናሰላስለው የሚገባ እውነት ነው ለብዙዎች ምን ደርስ ይሄንን ሰብስክራይብ ያደርጋችሁ ይሄንን ናኙት በእውነት እኔ ብዙ ቦታ ላይ ልጆች እንደዚህ ለመጥፎ ነገር ስንጠቀ ለፖለቲካ ገባ ለሃይማኖት ስድድብ ለብሽሽቅ ምናምን ልጆች በእግዚአብሔር በቃ በኋላ ይቺ ልጅ አባቷ ላይ ታዝናለች ይሄን ቪዲዮ ትንሽ ከፍ ስትል ታዝናለች ለምን ራሱ ልብ ካለው ራሱ ለምን ወጣ አይሳደብም እኔ እኮ ምንም አይመስለኝም እሱ ቢሳደብ ስንት ብድ ይሳደብ የለ እንዴ ከብዙ ብዶች አንዱ ብድ ነው በቃ እሱ ምንም አትልም ህፃን ልጅ ግን ሲሆን ሴንሲቲቭ ነው ገባ እና ልጅቷ ደግሞ የሱ ልጅ ብቻ አይደለችም የኢትዮጵያ ልጅ ነች ስለዚህ ያንገበግበኛል ይሄን የምናገረው በአባትነት ስሜት ነው ስለዚህ ብዙ አባቶች ይሄን ሚና እየተወጣን አይደለም አንዳንድ ሰዎች ልጅቷ ላይ ምናምን ነው እሱ ልክ አይደለም ልጅቷ ምንም ማጣቅ የኔ ቆንጆ የምታምር ልጅ በቃ ጥሩ ህፃን ሙስሊም ህፃን ልጅ ስለዚህ የሃይማኖት መበሻሸቂያ መሳሪያ አይደሉም ልጆቹ የራሳቸው ህይወት አላቸው በቃ ተዋቸው ልጆቹንና ራሳችሁን ችላችሁ ብሽሽቁ ለራሳችሁ ቀጥሉ እውነት ነው ይሄን መልእክት ለማስተላለፍ ነው እውነት ነው እና በጣም ተገቢ ነው እውነት አይ ቆንጆ ነገር ነው ልጅ ያነሳው በልጆች ቀልድ የለም ብዬ አዎ ልክ ነህ እኮ ማለት ልጆች ናቸው እኮ ተከታይ ቀጣይም ትውልድም የሚሆኑት ነገም ሀገር የሚረከቡት እነሱ ናቸውና ያው ዞሮ አሁንም ከዚሁ ከግዕዙ ወደ ግዕዙ ወደ ቀደመው ነገራችን ስንመለስ እዛ ወጣቶች ላይ ነው የምንመጣው በነገራችን ምክንያቱም አሁን ያሉ ወጣቶች እኛን ጨምሮ ጎልማሳናንተ ወዴት ያው ወዴት ከጎልማሳና ወጣቶች በተለይ ግዕዙን ማናቅ ለማለት ፈልጌ ነው አሁን ሃይማኖታችንንም በትነ ስርዓት በተለይ ሃይማኖቱ ውስጥ ያሉት ሃይማኖታቸው በትነ ስርዓት ፕራክቲስ ማድረግ ሲቸገሩና ወደ ሌሎች ሃይማኖቶችም የመፍለስ ሁኔታዎች
እንደዚህ አይነት ክስተቶች አሉ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ ከሆነ ነው ደግሞ በግዕዝ ነው አብዛኛው ነገር የሚሰጠው። ያንን ባለማወቅ ያንን ባለመረዳት የሚደረጉ ፍልሰቶች፣ የሚደረጉ ሽሽቶች፣ የሚደረጉ አንዳንድ ነገሮችን እንዴት ነው የምታያቸው አንተ? በጣም የሚገርም ጥያቄ ነው። እና አሁን ያነሷቸው ጥያቄዎች እንግዲህ ወደ ተግባራዊነት ስንሸጋገር ምን አይነት እርምጃዎች ናቸው መወሰድ ያለባቸው ለእንደዚህ አይነት ነገሮች? በትምህርት ካሪኩለም ውስጥ አስገብቶ ማስተማር እንዳለ ሆኖ የተለያዩ ነገሮች እንዳሉ ሆነው ግን አሁን ወጣቶች በተለይ በግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ግዕዙን ባለማወቅ ምክንያት በግዕዝ ያሉትን ሚስጥራት በግዕዝ ውስጥ ያሉትን ፕራክቲስ ልምምዶች ካለማወቅ የተነሳ ያሉት ነገሮች እንዴት ነው አንተ የምታይበት መንገድ? በጣም ኢንተረስቲንግ ጥያቄ ነው። በጣም ለዚህ የቤተክርስቲያኗ ውስጥ አላለ ትላልቅ ቦታ ላይ ሆነው ቤተክርስቲያኗን እየመሩ ያሉ አባቶች ሊቃውንት ቢናገሩ ደስ ይለኝ ነበር። ግን እኔም ደግሞ በአቅሜ ስለጠየቀኝ በመለሰው ችግር የለውም እንጂ ግን የበለጠ ግን እነሱ በደንብ ያብራሩታል። ከተወሰነ ጊዜ ጀምሮ እንግዲህ እንደዚህ አይነት ጥረቶች እየተደረጉ እንደሆነ አውቃለሁ በቤተክርስቲያን ውስጥ። በነገራችን ላይ ጥሩ ጥያቄ ጠየቀው። ብዙ ልጆች ቤተክርስቲያን ውስጥ ያለውን እውቀት፣ ቤተክርስቲያን ውስጥ ያለውን የድህነት መንገድ፣ ቤተክርስቲያን ውስጥ ያለውን ሕይወት ባለመረዳት ምክንያት ወደ ሌላ ይሄዳሉ ምናምን የምትለው የእረኛውን ጉዳይ አስታወሰኝና ክርስቶስ እኔ መልካም እረኛ ነኝ ይላል። ከዛ ቅዱስ ጴጥሮስን በጎቼን ጠብቅ አሰማራ ብሎ በጥብቅ አዞታል። በጥብቅ እና ቅዱስ ጴጥሮስ ደግሞ ያው አለት ነው፣ መሰረት ነው። የቅዱስ ጴጥሮስ ስልጣነ ክህነት ከሐዋርያት የተቀበሉትን ክህነት ይዘው ነው የቀጠሉት አባቶቻችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ በቀደመው ጊዜ እንደነበረችው የሐዋርያት የመሰረቷት ክርስቶስ በደሙ የመሰረታት ሐዋርያት ያስተማራት የሰበኳት ቤተክርስቲያን አካል ነች፣ ቅድስት ቤተክርስቲያን። ስለዚህ አሁን የሚጠፉት ወጣቶች ሳይሆኑ ተጠያቂዎች እረኞቹ ናቸው ማለት ነው። ተጠያቂዎች አይደል? አሁን በግ ከበረት ወጥቶ ሲጠፋ በጉን የት አባቱ አትልም፣ እረኛውም ምን አባክ ስትሰራ ነው የምትለው አይደል? ስለዚህ ላለመጠየቅ መጠንቀቅ ያለባቸውም ራሳቸውንም መጠየቅ ያለባቸው እነዚህም በጎች ያሰረቁት ጠባቂዎች መሆናቸው በደንብ መታወቅ አለበት። የቤተክርስቲያን አባቶች ይህን አደጋ ለመቀልበስ ይሄ አደጋ እንዳይከሰት የምር እየሰሩ ነው ወይ ስትል ወደ ሁለት ነገር ይታየኛል። እረኝነት ጥሪ ነው። ገባ? ማመልከቻ አይተህ የምትቀጠርበት ፕሮፌሽን ስራ አይደለም፣ ጥሪ ነው። በእግዚአብሔር ጥሪ የመጡ በጣም በርካታ ነቢያት። እንደውም ጥሩ ነገር በጣም የሚገርም ነገር ነው። ቅድም መግቢያችን ላይ ስለ ነቢዩ ኢሳያስ አንስተን ነበር። ነቢዩ ኢሳያስ በእግዚአብሔር ጥሪ የመጣ ነቢይ ነው። ስለዚህ እግዚአብሔር መሳሪያ አድርጎ የተጠቀመበት እና በጣም በርካታ ስራዎችን የሰጠን ያስተላለፈልን፣ የሰበከን፣ ያስተማረን ትልቅ ነቢይ ነው። በጣም ትልቅ አበይት ከሚባሉት ነቢያት ትልቁ ነው። ያልተጠሩ ደግሞ ነቢያት ነበሩ። ራሳቸውን ነቢይ ነን እያሉ ገባ የተለያየ ዓላማ ይዘው መጥተው ህዝቡን ያውኩ የነበሩት የህዝብን መንገድ ለማሳት ብዙ ስራ ሲሰሩ የነበሩ ያልተጠሩ ደግሞ ነቢያት ነበሩ። ያልተጠሩ ነቢያት መቅሰፍት፣ መርገም አምጥተዋል። የተጠሩ ነቢያት ደግሞ በረከት አምጥተዋል። እኔ በዚህ መንገድ አያዋለሁ። አባቶቻችን ተጠርተው የመጡ አባቶች፣ በእግዚአብሔር ጥሪ የመጡ አባቶች ከሆኑ በጎቻቸው እንዴት መጠበቅ እንዳለባቸው አሁንም ማሰላሰል ይችላሉ። ሳይታወቅ ደግሞ ሳይጠሩ በዛው አውድ ላይ ደግሞ ቆመው በጎችን የሚያሰርቁ ደግሞ አባቶች አሉ። የኑፋቄ ትምህርት የሚያስተምሩ እንደነ ንስጥሮስ ለምሳሌ ያህል
በጥሬ መጣ ስላልነበረ ኑፋቄን ነበር ያስፋፋ የነበረው። እመቤታችን ወለደችው አምላክን አይደለም ሰው ነው። ወላዲተ ሰብ ነች እንጂ ወላዲተ አምላክ አይደለችም። ያሪዮስን ማየት ትችላለህ። ካህን ነው፣ የተማረ ሊቅ ነው። ግን አየህ ጥሪያቸው እነሱ ካጋንንት ነበር ማለት ነው። አንዳንዴ ካህን ሲልህ ማን እንደጠራ። ስለዚህ አሁን አንዳንዶችም አሁን ታያለህ አይደል መንገድ ላይ አንዳንድ ጊዜ ከገዳም ውጣ ብሎኝ ነው ብለው ይወጡና መንገድ ላይ ይለምናሉ። እነዛ ሰዎች ያንን ሰብስበው ጠጅ ቤት ይሁዱ ገዳም ሄደው ጧፍና ዕጣን ይግዙበት አታውቅም። በምንም አናውቃቸውም። እኛ አምላካዊ ስጦታ አምላካዊ ልቡና የለንም እነዚህን ሰዎች ለመቅመስ። ቤተክርስቲያን ግን የሥርዓት ቤት ስለሆነች ስርዓቱን ተከትለው የመጡ አባቶችን ትሰጠናለች። ቤተክርስቲያን ስትሰጠን በቃ የተጠሩ አባቶች ናቸው ብለን እንቀበላለን። ግን አንዳንድ ስራቸው ደግሞ ሌላ ሆኖ ስታይ ደግሞ ትደነግጣለህ። የኑፋቄ ትምህርት አደባባይ ላይ ሲያስተምሩ የምንሰማቸው አባቶች አሉ፣ እናዝናለን። ዩቲዩብ ላይ አሁን ልናየው እንችላለን ብዙ። ስለዚህ ቤተክርስቲያን አንደኛ በጣም ራሷን ማጠናከር፣ ቅድም እንዳልኩ የሊቃውንቱ በነገራችን ላይ ያሉት ስራ ላይ ናቸው። በአደባባይ የምናያቸው በጎቹን ለማሰረቅ ሌላ ስራ ደግሞ ሌላ ተልዕኮ ይዘው ሲሰሩ የምናያቸው ደግሞ ያልተጠሩት ናቸው። የሚገርም ነገር ነው። አሁን በጣም እቀናለሁ። እንግዲህ ዩኒቨርሲቲ ውስጥ ነበርኩ። ስለዚህ በጣም አንደርስታንድ ለማድረግ ብዙ ሩቅ አይደለሁም። የሚገርም ነገር ነው። በዓለም ላይ የማታውቃቸውን በፒኤችዲ ደረጃ በፕሮፌሰር ደረጃ ገባ በጣም ትላልቅ ስራን የሚሰሩ ይሄን ሁሉ እውቀት ትቀናና እኔ ከልጅነት ያልጀመርኩት መቼም ማላቀ ይሄንን ተስፋ የሚያስቆርጡ እውቀታቸው ከመብዛቱ የተነሳ የሚገርም እውቀት ያላቸው እና እንጠይቃለን አንዳንድ ጊዜ ለምንድን ነው ታዲያ ቤተክርስቲያን ገብታችሁ ስራ ማሰሩት? ይሄን ለምንድን ነው የምናየው? እንደዚህ ተደረገ ምናምን ተማሪ ያውጣቃለህ እና እኔ አሁን ከነሽ በተም ሄጄ እንደ ሕፃን ልጅ ልንጫጫ ታገኘኛለህ። እንደዚህ ነው እንደዚህ ምናምን ትላለህ። ሲመልሱልህ የተረጋጋ ነገር ነው። በፈተና ውስጥ ዛሬ ያለው ፈተና ጥንትም ነበረ። ቤተክርስቲያን በስርዓት በጸሎት በጾም በተጋድሎ ግን ያንን አልፋ ነው ዛሬ የደረሰችው። ስለዚህ በጣም በርካታ አባቶች በጣም በርካታ ስራ እየሰሩ ነው። ያለቅሳሉ፣ ይጸልያሉ። በአርምሞ ውስጥ በጣም ብዙ ነገር እየሰሩ ታያለህ። ይሄ በጣም ትልቅ ነገር ነው። ስለዚህ ይሄ የዓለም ጠባይ ነው ማለት ነው። አየው የዓለም ጠባይ ነው። ግን ምን ደግሞ አድርጋለች? ከቤተክርስቲያን ከተደረገው አንዱ ትልቁ ነገር በጣም በርካታ ትውልዱም የራሱ አላለ የተለያየ ውጥረት አለበት፣ የተለያየ ፈተና አለበት። በዛ ውስጥ ነው የሚወድቀው። ቤተክርስቲያን ካለ መስራቷ ብቻ ሳይሆን የሰውም ጠባይ ፖቴንሻል አለው። ክፉም ለመስራት በጎም ለመስራት ለማመንም ላለማመንም ለመካድም ለኑፋቄም ፖቴንሻል አለው ሰው እንጂ ቤተክርስቲያን በሰንበት ትምህርት ቤት ወጣቶችን አደራጅታ በጣም በርካታ ስራ ትሰራለች። በጣም በርካታ ስራ በቂ ግን አይደለም ብዬ አስባለሁ። እነዛ ልጆች ተምረው ወደ ዓለም ሲበተኑ እኔ የሚረከባቸው አንድ ሆነ ይታወቃል። ይሄ ሴኩላር የሆነው የትምህርት ስርዓት ይረከባቸዋል። እኔ ምን ብዙ ጊዜም ብየዋቃለሁ ምን እመኛለሁ በዛ ደረጃ የመጡ ልጆች በፊዚክስ ጎበዝ ስለሆኑ የግድ ሌላ ዩኒቨርሲቲ መግባት የለባቸው። ለምንድን ነው አሁን የቅድስት ሥላሴ ዩኒቨርሲቲ ለምሳሌ አለ አይደለ? ፊዚክስ ለምን አያስተምርም? ገባ? የፊዚክስ ሊቅ የሆነ ኦርቶዶክስ ለምሳሌ አሁን ፒተር ክሪፍ ነው ምናምን የሚባል የፊሎሶፊ አስተማሪ አሜሪካ ውስጥ አለ። ጥሩ ምሳሌ ስለሆነ ነው የምጠቅስልህ። የኔ አስተማሪ ነው። በጣም ማከብረው የምወደው አሁንም ሜንቶሬ ነው። ትልቅ የፍልስፍና መምህር ነው አዲስ አበባ ዩኒቨርሲቲ ውስጥ እና እሱ ነው የነገረኝ። ይሄንንም ሰው ያስተዋወቀኝ እሱ ነው እና ደወለልኝ። ዶክተር ዳኛቸው አሰፋ ነው ደወለልኝ። አሁን አንድ 15 ቀን ምናምን አይሆነውም ደወለልኝና የሚገርም ነገር ነው። አንድ ሰውዬ ማወቅ አለብህ ልጅ ወንድሜ። ቅዱስ ያሬድን በተለይ በደንብ ያጣጣመው እሱ አማካሪ ሆኖ እኔ የአርት ፊሎሶፊን ደግሞ ከቅዱስ ያሬድ አንፃር ስለው በጣም ብዙ ነገር ደስ ይለዋል። እሱ በዛ እንድገፋ ይፈልጋል ምናምንና በዛ ስለነበረ አንድ ሰው ላስተዋውቅ ልጅ ወንድሜን ማወቅ አለብህ ምናምን አለኝ። ማንን ነው ስለው በአካል የሚያስተዋውቅ ይመስለኛል።
ፒተር ክሪፍ የሚባል ሰው ያለ አሜሪካን ሀገር ስማር ፍልስፍና ስማር ሰውየው ቴዎሎጂን ከፍልስፍና ጋር ፍልስፍናን ከቴዎሎጂ ጋር ያጣመረ ያስተምር ነበር እና ሲያስተምር አለ ቄስ ምናምን ብለን የሱን ክላስ እንዘጋ ነበር አለ እና ክላሱን አልገባሁኝም ማለት በ70 ዓመት የገባኝ ይሁን እንደ አዲስ እየተማርኩ ነው ብሎ መጽሐፍት ይልክልኛል ፒዲኤፍ ይልክልኛል የሱን ሌክቸሮች አሁን መማር ጀመረ ዋው ሁለት ነገር ገባኝ አንደኛ ይሄ ሌብሊንግ ቲዮሪ የሚባል አለ እገሌ እንዲህ ነው ብለህ እገሌ አያውቅም ብለህ የሆነ ሌብል ታደርጋለህ አታርግ አየ እሱ አሁን ገብቶት በፍቅር በደወለ ቁጥር ይወል ደሞ እንደዚህ አለ ምናም ብሎ ያስተማረኝ ነው አየ እሱ እየተማረ ያስተማረኝ ነው ያን ጊዜ መቼም ወጣትነት ሳትነት ነው ንቆት የተውን ክላስ አሁን እየወሰደው ነው በሰባምቱ አየ ስለዚህ ወጣቶች ኢዝሊ የሚያገኙትን ዕውቀት ነው መውሰድ የሚፈልጉት ለምሳሌ አዲስ አበባ ዩኒቨርሲቲ ገዝ ይሰጥ ነበር አሁን ይሰጥ አይሰጥ አላውቅም ወደ ገዝ ክፍል የገዝ የሚማሩ ልጆች ፍሬንች ክላስ አለብኝ ነው የሚሉ ያፍራሉ አየ እና ባለን ነገር አለማፈር በደንብ መማር ሳይገባን ደግሞ የገባን የሚመስለንን የሚያጭበረብረንን ሆርሞን በለው የሆነ ነገር በለው ምናምን እሱ መተው ጋንጩር በለው ማንንም ምንም ገብቶት አያውቅም ገባ ሊቃውንቱ እስካሁን አልገባቸውም ስለዚህ እስካሁን ያነባሉ እስካሁን ይመረምራሉ ሊቃውንቱ ስለዚህ ዕውቀት ስላልገባኝ እኔ ሰንበት ትምህርት ቤት ነበርኩ አሁን አንድ ልጅ ነበር የሆነ እብድ ልጅ እኔ ዲያቆን ነበርኩ ሻለ መስቀሉን እያዘ ምናምን የሚያወራ እንዴ አራት አይናዎቹ ሊቃውንት ከምድር ከሰማይ የከበዱ አራት አይና የሚባሉ ሊቃውንት አሉ ምን አውቄ ነው የሚሉ የሚገርም ነገር ነው ምን አውቄ የሆነ ነገር ስጠይቃቸው እንደዚህ እንደው ይሄን ቢነግሩኝ እኔ አውቃለሁ ብለህ ነው እስቲ የኔታ እንትና ጋር ደሳቸው ናቸው እኔ ማስተመስታቸውን ጠይቅ ይልሃሉ ከትህትናቸው የተነሳ እንግዲህ እነሱን አይተህትና ያስፈልግም እንደዚህ ንገረው በደንብ ምናምን ማለት አትችልም አስተዳደጋቸው ነው ቤተክርስቲያንም ይሄነች አፍረ ገጽ አላቸው ያፍራሉ ትህትና አላቸው በጣም ስለዚህ እነዚህን ወጣቶች እኔ የምመክረው በእውነት ለመናገር የምመክረው አንደኛ ከውቅያኖስ ውስጥ በማንኪያ ጠጥታችሁ ውቅያኖሱን አጣጣምኩት አይባልም ውቅያኖሱን ጠጣው ተብሎ አይፎከርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ3000 ዓመት በላይ ምናልባትም ደግሞ ከዛ በላይ እንቁጠር እንኳን ብንል ከክርስቶስ ልደት ወዲህ እንኳን ያለችው እንቁጠር ብንል 2000 ይህን ያህል ዓመት የተከማቸው ዕውቀት ትምህርት ቤትም ገብተህ ተፈላስፈህም አንብበህም በ50 እና በ60 ዓመት እንዴት ልትገባ እንደምትችል ተአምር ነው አላውቅም ስለዚህ ብዙ ልጆች ምንም ሳይገባቸው ይገባቸዋል ምንም ሳያውቁ ያውቃሉ ይሄ እንግዲህ ለትምህርት ያለን የተሳሳተ ግንዛቤ ነው ስለዚህ እኔ በጣም የምመክረው በረት አትቀያይሩ ሴቲንግ አትቀያይሩ ዕውቀት በዛ አይመጣም አንዳንድ ሰው የሆነ ነገር የሆነ በጣም ተልካሻ ተራ ምክንያት ይሰጣል ለምን ከቤተክርስቲያን እንደወጣ ሲነግረው ሁሉ ያስቀኛል ስለዚህ በፊትም አልነበረም ማለት ነው በአንድ አጋጣሚ አንድ ጓደኛ ማንጎ ንግዛታ ላጠና ገና ሲያደርገው ጥርሱ ወለቀ ወይኔ ጥርሴን አወለቀው ማንጎ ነው ከዛ በጣም አሳቀኝና እንዴ መጀመሪያ ነበረው ያልኩት አይ ይነቃነቅ ነበር በርግጥ አለኝ ስለዚህ መጀመሪያም ቤተክርስቲያን ውስጥ አልነበሩም እነዚህ ሰዎች በቋቤ የነበረ ነገር ነው በቃ መጀመሪያ ቤተክርስቲያን እነሱ ውስጥ አልነበረችም እነሱ ቤተክርስቲያን ውስጥ አልነበሩም ማለት ነው ስለዚህ በእነሱ ምክንያት ምንም ምሳሌም አይደሉም ለብዙ ወጣቶች እንደ ምሳሌ ነን ብለው ሊያወሩ ይችላሉ ምሳሌም አይደሉም እዛም አልነበሩም ከነበሩ አንዳንድኮ መርጌታ ነኝ ይላል ድፍረቱ መርጌታ ነኝ ምናምን ይላል እና እንደውም
ርዕሰ ደብር ጡመ ልሳን የሚባሉ ያሬድና ዜማው የሚል መጽሐፍ አላቸውና እሳቸው እግረ ተማሪ አይነ ተማሪ የተማሪን ዝርዝር ይዘረዝራሉ እና ልበ ተማሪ አለ። አየህ ትምህርት ቤት ስለተመላለስክ አልተማርክም፣ ቤተክርስቲያን ስለተመላለስክ አልተማርክም። እሱ እግረ ነው። አንዳንዱ ደግሞ አፈ ተማሪም ደግሞ አለ። አፈ ተማሪ ደግሞ ምንድነው ይደርሳል፣ አንተ ጋር ይደርሳል እኮ ይደርስና እዛ መምህሩ ጋር ይደርስና እንዴ እኔ እኮ የኔታ እንትና ተማሪ ነኝ ይላል። አንዳንዱም እኔ እኮ ቦስተን ዩኒቨርሲቲ፣ እኔ እኮ ሚቺጋን ዩኒቨርሲቲ፣ እኔ እኮ ሳንፎርድ፣ እኔ እኮ ኦክስፎርድ ነው የተማርኩት ይላል። ይሄ አፈ ተማሪ ነው። ሄዶ ምን ተማረ? በእግሩ በልቡ ሄዶ ነበር ወይ? ገባ? አንዳንድ ጊዜ አፍ ይሄዳል። አፍን አንዳንዱ የእንትና ተማሪ ነኝ ይላል ያወራልና እኔ እኮ የኔታ እንትና ተማሪ ነኝ ይላል። አሁን የመርጌታ አስጠይቀው እንዴ እኔ የኔታ ቤተጋ የኔታ ላይከጋ ምናምን ሊልህ ነው እኮ። አልተማረም። ሄዶ ማዜም ነው እንዴ ትምህርት? ሄዶ ገጸ ንባቡን ማንበብ እኮ አይደለም። ገጸ ንባብ ነው እሱ የሚባለው። ገጸ ንባቡን ትሸመድዳለህ። ገጸ ንባቡ ግን ምስጢር አለው። አየው ዜማው ምስጢር አለው። እሱን አልተማሩም እና መርጌታ ነበርኩ ምናምን ይላሉና የእውቀት አምላክ ይፈርዳል። እውነቴን ነው የምነግርህ። የድንቁርና አምላክ ስላለው ድንቁርና ነው የሚያናግራቸው። የድንቁርና አምላክ በልበል ይላቸዋል። ግን የእውቀት አምላክ፣ የጥበብ አምላክ፣ የእውነት አምላክ በጣም ታጋሽ ነው። እነዚህ ሰዎች የአፋቸውን ፍሬ ሲበሉ ደግሞ ታያለህ። የትንቢቱ የቃሉ መፈጸሚያ እንዳይሆኑ ማንበብ። ወጣቶችም እነዚህ አይነት እኩያንን ባይሰሙ ቤተክርስቲያን ብዙ ይኸውልህ ትምህርት ቴዲዬ እኔ ስላወራው ብቻ አትማርም። እኔ ጎበዝ አስተማሪ ስለሆንኩ አትማርም። አንተ ተማሪ መሆን አለብህ። የምር ተማሪ መሆን አለብህ። ሶስትዮሽ ነው። ትምህርቱ አለ፣ እውቀቱ አለ፣ የሚነገረው ነገር አለ፣ አስተማሪው አለ፣ ተማሪው አለ። የነዚህ የሶስቱ ፈቃደኝነት ነው ተማሪውን የሚሰራው። አንተ መፍቀድ አለብህ። አንተ ለመመላለስ መተህ ወንጌል የፈለገውን ያህል ቢሰበክ እንዴት ይገባል? አንተ ቤተክርስቲያን መተህ ከቤት ካልመጣህ እንዴት አድርገህ ባጥር ዘለህ ከትምህርት ቤት ፎርፈህ ምናምን እንትና ጋር እንደምትጫወት እያሰብክ ቤተክርስቲያን ስለቆምክ የኔታ እንትና 30 ሰዓት መድረክ ላይ ቆመው ወንጌል ቢሰሩ ቢያስተምሩ ምን ትርጉም አለው? ከልብ ሄዷል፣ ልብህ ሄዷል ወይ? አየህ አብነት ትምህርት ቤት ከልብ ሄዱ ሰዎች ልባቸው መሬት ይዞ ወንበር ነው እኮ የሚባለው። ወንበር ይዞ የተማሩ ሰዎችማ እናያቸዋለን። ጽድቅን በረከትን ነው የሚናኙት። የተጠሩት እነዚህ ናቸው። ከአብነት ትምህርት ቤት ደግሞ ተጠርተው ለሰይጣን መጫወቻ የሆኑት ደግሞ ያወራሉ በየሚዲያውም። የቤተክርስቲያን ጠላት ሆነው ደግሞ ቤተክርስቲያን አቃታለሁ ይላሉ። አንዳንዶች እኮ ጥምጥሟንም አይተውም። ምን አለበት ከተዋ ጥምጥሟን ቢተውላት? ምን አለበት ካባዋን ቢያስቀምጡ? ምን አለበት መቋሚያን ቢተውላት? እንዴት ነው እንትንን ወደህ እንትኑን ይሆናል? እንዳይሆንም እኮ እንትኑን ጠልተህ እንትኑን ወደህ ይሆናል? እንዳይሆንም እኮ ቴዲ አይደል? እኔ ቤተክርስቲያንን ከጠላኋት በቃ መጥላት ነው ያለኝ። መውጣት መወሰን አለባቸው። አንዱ ጋር መገኘት ያስፈልጋል። ወይ የቄሳር ወይ አይደል? ወይ የእግዚአብሔር ወይ የቄሳር ነው መሆን የሚያስፈልገውና ቤተክርስቲያን በዚህ ሁሉ ድካም ውስጥ ግን ምን እየለፋች ነው? መጽሐፍት እየተረጎመች ኢቭን ቅዳሴውን በግዕዝ ነው የሚጣፍጠው። የቤተክርስቲያን ወዟ ክብሯ ማረጓ ይሄ ነው። ይህንን ኮምፕሮማይዝ አድርጋ አንዳንድ አባቶች በግዕዙ ነው ደስ የሚላቸው መስማት፣ ግን ለልጆቻቸው ሲሉ ለትውልዱ ሲሉ ግን ይህን ኮምፕሮማይዝ አድርገው ኤስቴቲክሱ ያለው ግዕዙ ላይ ነው። ቅዱስ ያሬድ ያዜመልህ፣ አባ ጊዮርጊስ ሰዓታቱን ያዜመልህ፣ ቅዳሴውን የደረሱልህ በግዕዝ ነው። በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ግን አባቶቻችን እሱን ነው የሚያደምጡት፣ እሱን ነው ሲመገቡ የኖሩት። ስለዚህ 40 50 60 ዓመት የተመገቡትን ነገር ተው እንደማለት ነው። ለልጆቻቸው ግን ሲሉ ቤተክርስቲያን ለልጆቿ ብላ አይ ልጆቻችን ከዓለም ነው የመጡት፣ የሚችሉት አማርኛ ነው፣ የሚችሉት ኦሮምኛ ነው፣ የሚችሉት ጋሞኛ ነው፣ የሚችሉት ወላይትኛ ነው፣ ሲዳምኛ ነው ብላ ቤተክርስቲያን በጣም ትልቅ ወጪ አውጥታ ያንን የግዕዙን ትምህርት በእነዚህ ቋንቋዎች እየተረጎመች በዛ ይሰበካል፣ በዛ ይቀደሳል። አሁን ለዜማውን የሚቀለው ግዕዙ ነው።
በዛ ስለተደረሰ ግን ቤተክርስቲያን ብዙ ነገር ኮምፕሮማይዝ ታደርጋለች ትውልዱን ላለማጣት ኢትዮጵያን ላለማጣት ኢትዮጵያ እንዳትከስር ለምሳሌ ያለ ኢትዮጵያ ላይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በግልጽ ያለ ከባድ ጥቃቶች በየጊዜው ይስተናገዳል አይደል ሰዎች አሉ መመናን ያላሉ አባቶች ያልፋል ይያሉ ያለቀሱ ይሄንን እንደዚህ እየቻሉት በትሩን እየቻሉ ቤተክርስቲያንን ለማስቀጠል ነገረ ድነትን አላህ እንዳይቋረጥ ይሄ ትምህርት እንዳይቋረጥ ቤተክርስቲያን በዘመነ ሰማዕታትም ጊዜ እነ ዲዮቅልጥያኖስ በጣም ብዙ መከራ ያደረሱባት አልፋ ነው እዚህ ደረሰችው ቆስጠንጢኖስ የሚባል ደገኛው ንጉስ መጣ ብዙ ነገር ሆነ የተቀበረው መስቀል ወጣ ይሄ ምሳሌ ነው የተቀበረው ዕውቀቷ ሁሉ ይወጣል ጊዜ አለው ስለዚህ ይሄም ጊዜ ነው ከጊዜ ጋር አንጣላም ወደ እግዚአብሔር ግን ቤተክርስቲያን ታለቅሳለች የዘወትር ጸሎቷ ለትውልድ ነው እውነት ለመናገር አባቶቻችን በጣም የሚገርም ቅድስና ላይ ያሉ አባቶች አሉ እግዚአብሔር ግን እነሱን ሳይሰማቸው ቀርቶ ሳይሆን እግዚአብሔር ስራን የሚሰራው በጊዜ ነው ቴዲ አይደል በጊዜ ነው አንተ ብዙ ነገር አስተናግደሃል አይደል አንተ እንደተመኛ አልሆነልህም ብዙ ነገር እግዚአብሔር ስራውን መስራት ባለበት ጊዜ ግን ይሄው እግዚአብሔር አንተን መሳሪያ አድርጎ እኮ ስለ ግዕዝ እናወራለን ስለ ቤተክርስቲያን እናወራለን እግዚአብሔር ስራን የሚሰራበት ጊዜ አለ እንጂ ኮኔ አንተ እኮ በጣም ጉድርዬ እግዚአብሔር ይበለኝ እኔ ቁረጣው ከፈለክ ይሄንን በጣም ያስቀኛል አንድ ጊዜ ትዝ ይላል አንቄ እኮ እንጦጦ ማርያም ይዤ ለስግደት ለታ የዛሬ ስንት ትዝ ይላል ከዛ አንተን ይሄን ስንክሳር እስቲ አንብብ ነው ግብረ ሐዋርያት ነው ግብረ ሕማማት ይዘደይር ነው ግብረ ሕማማት አዎ እዛ የሚነበበው ይሄ ነው ይሄን ቁጭ ብለና አንብባ አየር ደሳይን ጽዱ ምናምን ብዬ እኮ አስቀመጥኩ ከዛ እና ቡቡ ውስጥ ገባን እኔ ደግሞ ቆይ ውስጥ ልግባ ምናምን ብዬ ገባ ስምነት አይደለም አየው ቴዲ በጣም አዝን ነበር እውነቴን ነው የምናገር በጣም ሁሉ ጊዜ እግዚአብሔር የልጅ ደግ ልጅ ነው ጥሩ ልጅ ነው ምን ይላል መጽሐፍ ቅዱስ ላይ ደስ የምትለኝ ቃል ስለሆነች ልንገር ነው ይቅር በዛ በእግዚአብሔር ነገር ስለ 10 ሙሽሮች የማቴዎስ ወንጌል ምዕራፍ 25 ላይ ይመስለኛል 10 ቆነጃጅት ሙሽራውን ሊቀበሉ የተዘጋጁትን አይታላል አምስቱ አላለ የሚቀበሉበትን ሻማው መብራቱን ይዘው አዘጋጅተው ምናምን ጠበቁ አምስቱ እኮ መብራቱን ይዘው ጠበቁት ይላል አምስቱ ደግሞ እንደሱም ያው ይዘው መብራታቸውን ቁጭ አሉ ጠበቁት የሚመጣው በሌሊት ነበርና ሙሽራው እኩለ ሌሊት ላይ ነው የሚመጣው ይሄ ለዓለም ሙቀት ስለሚሆን ጭምር ነው እውነት ነው በነገራችን ላይ መጽሐፍ ቅዱስ ሲምቦሊክ ቫልዩ አለው አይደል ሲምቦሊክ ቫልዩ አለው ሂስቶሪካል ቫልዩ አለው ካልቸራል ቫልዩ አለው የባህላዊ ዋጋ አለው ማህበራዊ ዋጋ አለው እሴታዊ ዋጋ አለው ተምሳሌታዊ ዋጋ አለው መጽሐፍ ቅዱስ ውስጥ ያለው የሰው ልጅ ታሪክ ነው አይደለ የሰው ልጅ ታሪክ ነው ይሄን በኋላ ሌላ ጊዜ ስለ ቅዱስ ያሬድ ስናወራ በጣም እናወራለን በሰፊ ደስ የሚል ነገር ነው እና ተዘጋጅተው ይጠብቁት ነበር አምስቱ መረራቸው ማለት ነው መሯቸው ለሽ ብለው ተኙ አምስቱ ይጠብቃሉ ሳይመጣማ እንዴት እንተኛለን ብለው መጣ ሙሽራ ደግሞ ታውቃለህ ጓዝ አለው አጀብ አለው አይደል እንዴ መጣ ሙሽራው ሲመጣ እነዛ አምስቱ ዘይታቸውን ተረካርገው አበረው እነዛ መጡ አምስቱ ዘይት ለቃር አዘጋጁ ይደርሳል ብለው የሚደርስ ነገር የለም ቴዲ በጊዜ ነው የሚሰራው ጊዜ ይፈልጋል ለሁሉም ጊዜ መጡና እባካችሁን ከዘይታችሁ ስጡን አሉ አይ ያዝነው የኛም ብቻ ነው ለኛ ነው የሚበቃው ለእናንተ የሚተርፍ የለንም አሉ ትሩፋት አገልግሎት ጸጋ በረከት በግል ነው የሚሰጥህ እኔ አንድ ሰሞን አሾፍ ነበረ ለነገሩ ቀልድ እንኳን ይመጣው ከሌሎች ልጅ ወንድሜ በቃ እንደልቡ እንደዚህ የሚሆነው በቃ የሚዘለው የሚጫወተው ምናምን የሚጨፍረው አባቱን ተማምኖ ነው አሉ አባቴ ኦልሞስት ከተማ ውስጥ እየኖረ ምናኔ ውስጥ ነው ያለው ምግብ አይበላም በቀን አንዴ ውሃ ከቀመሰ ምናኔ ውስጥ ያለ አባት ነው እና እኔም የእውነት ለመናገር በጣም ኮምፎርታብል ነበርኩ እሱን ሲያርፍ ብርድ አለኛን ጊዜ የእውነት ደነቅ የምር
ፋሚሊው እንዳለ ደነገጠ እና በቃ ወደ ቀልባችን የተመለሰ ያን ጊዜ ግን በቃ እና ልጅዬማ እኮ አባቱ ተማምሎ ነው ይባል ነበር እና እኔም ስደነፋ ምን አላለሁ መሰለህ አባቴ ጽድቅ ክፍል ኃላፊ ነው ይከፍትልኛል ያልኩ አሾፋለሁ ይሄ ከባድ ማሾፍ ነው እና መተው ጠየቋቸው እኔ አሁን ሙሽራው ሲመጣ ጋሼን አብራልኝ አለለው አየው ለራሱ ነው ያንን ጽድቅ እሱ ነው ዋጋ ደግሞ ለነገሩ ለምን ይሰጠኛል ዋጋ እኮ ከፍሏል ቅድም ምልኮ እኔ አባቴን አይቼ ነው ከስት ብሎ ፎቶን ሰጣለሁ እንደ ሰዎች እንዲያዩት እንዲታወቁ ለነገር አልችልም እንደዛ ግን ነው ይበራል ካሪዝማው ግን የሚገርም ነው እንጂ እኮ ላይ በላም ሐኪም አንድ ጊዜ ታሞዝ ያመጣውትና እንደየኔታ በቃ ትንሽ እንደዚህ ብሎ ምናምን አለው ከት ብሎ ሳቀ ገባል እና እነዛ ይሄን ምንድነው ብለው መተርጉማን ይተረጉሙታል አምስቱ ነገር ምንድነው ሲባል ሃይማኖት ጾም ጸሎት ሀፊረ ገጽ ምጽዋት ብለው ይተረጉሙታል ሊቃውንቱ እነዚህ አምስቱ ነገር ይሄ ነው አምስቱ ነገር እነዚህም አላቸው እንደዛም አላቸው ሰነፎቹም አላቸው ጎበዞቹም አላቸው ግን እነዚህ ምን አላቸው ፍቅር አላቸው አየው ሙሽራውን ያፈቅሩታል ሙሽራውን ይወዱታል ጸንተው ጠብቀው ለሙሽራው የታመኑ ናቸው ስለዚህ እንቅልፍን አሸነፉት ዋው እነዚህ አምስቱ ግን ለሙሽራው የታመኑ አይደሉም ሰነፎች ናቸው ብዙ ጊዜ ሙሽራውን ካልወደድከው ካላፈቀርከው እንቅልፍ ይጥልሃል ትዘናጋለህ ይደርሳል ትላለህ ለማትወደው ነገር አይደል የምትወደው ነገር ግን ሲሆን እንቅልፍ ይጠፋል ስለዚህ ፍቅር ነው ያጡት እነዚህ ያዛይቱ ማለት ምሳሌው ፍቅር እኔ እናንተ አምስት የስሜት ሕዋሳት አለኝ ኢትዮጵያን ለማፍቀር የሚያስፈልገን ፍቅር ነው አንተ ፍቅር አለ እኔ ፍቅር የለኝም ለመካድና ኢትዮጵያዊ ለመሆንና ላለመሆን ኢትዮጵያን ለመኖርና ላለመኖር ገባ ፍቅር አለ ወይ ኢትዮጵያዊ ፍቅር አለ ወይ ለኢትዮጵያ የታመንክ ነው ወይ እንጂ አምስቱን የታደለን ነገር አምስቱ የስሜት ሕዋሳት ነው ብለን እናስብ የሚያነበው የሚጽፈው የሚመራመረው የሚያጠናው ትምህርት ቤት ሄደው PhD ያለው ፕሮፌሰሩ ኢትዮጵያ አታስፈልግም እንትን ያስፈልጋል ይላል መሰረቱን አላለ ባህሩን አድርጋ አሳውን ለመብላት አሳ ለማርባት እንደመሞከር ማለት ነው ሌሎች ደግሞ ፕሮፌሰሮች አረ ኢትዮጵያ ታስፈልጋለች ይላል እነዚህ ሰዎች ዕውቀት ነው ያጡት ወይስ ፍቅር ነው ያጡት ኢትዮጵያዊ ፍቅር ነው ያጡት ወይስ ዕውቀት ነው ያጡት ዕውቀት አይደለም ያጡት ዕውቀት ካለ ፍቅር ማህበረሰብህን ካላፈቀርከው ማህበራዊ እሴትህን ታሪክህን አገርህን ካላፈቀርከው ዕውቀት ባዶ ነው ኢምንት ነው እዛው ምዕራፍ ላይ ምን ይላል ወይም ቀጥሎ በጣም ውድ ሽቶ የገዛችውን ሴት እናያለን የአልባስጥሮስ ሽቱ ይዛ መጣችና ለምጻሙ ስምዖን ቤት የተቀመጠውን ጌታን ሽቶን አፈሰሰችበት ይላል እዛው የሚቀጥለው ምዕራፍ ላይ ይሆናል አየው እሷ ምናልባት እነዚህ አምስቱ ወይ ሁለቱን ያላት ወይ አንዱን ያላት ወይ ምንም ይላት ግን ፍቅር ግን ሙሽራውን ታፈቅረው ነበር ማለት ነው አየው በሙሽራው የታመነች ነበር ማለት ነው ዋው የት እንዳላላ አወቀችም ነበር እንጂ እኛኮ ሃይማኖቱ ምጽዋቱ ጾም ጸሎቱ ሀፊረ ገጹ ምኑ እነዚህ እኮ ኮተቶች ናቸው አኮቴት እኮ እሱ ነው እነዚህ ሁሉ የሚያስፈልጉን ሙሽራው ጋር ለመድረስ ነው እንጂ እነሱ በራሳቸው ሙሽራ አይደሉም የሙሽራው ኮተት ርብራቡ ጎዝጓዙ ናቸው ዋው ሙሽራው ሰው ሆኖ የተገለጸው ክርስቶስ ነው yes ለኛ ከኮተቱ ይልቅ ኮተቱ ነው የሚበልጥብን ከሰው ይልቅ ሃይማኖት ከሰው ይልቅ ዘር ከሰው ይልቅ ብሔር ከሰው ይልቅ ቋንቋ ከሚጠፋ ይሄ እንትና አይኑ ይጥፋ ብለህ ተተኩሳለህ ዜሮ ይሄ ሰውዬ ደግሞ መጽሐፍ ቅዱስ ዘኩ ታገኘዋለህ ዜሮ ነው አየ ሙሽራው ማለት ሰው ነው በአምሳሉ የተፈጠረው ሰው ነው በብዙ መንገድ ይተረጎማል ይሄን ደግሞ አንደርስታንድ ለማድረግ ሁሉም ጋር
ይሄ የስሜት ሕዋሳት አለ ያንዳንዱ ተኝቷል ማለት ነው አይን ተኝቷል ገባ ተኝቷል አይምሮ ተኝቷል በድኗል መታመን አየህ ያቺ ሴት መታመን ነበራት ማመን አይደለም እኮ ሙሽራው ማን እንደሚያምን ስለምታውቅ ነው መታየት ግን ሁሉም ጋር ያለው አላት ሰነፎቹ ጋር የሌለው ነገር ያላት ምንድነው መሰለ መታመን ለሙሽራው መታመን እኛ ለሀገራችን እንታመናለን እኛ ለቤተክርስቲያናችን እንታመናለን ስለዚህ ወጣቶችን መመክራቸው ምንም ችግር የለውም አብርሃም ሜዳ ላይ ሆኖ እባክህን እኔ ይሄ ጣዖት አይጠቅመኝም ንገረኝ አንተ ማን ነህ ብሎት ተገልጾለታል የአምላክ ዛሬም አለ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ከቄሶቹ በላይ ራሱ ይነግረናል በቄሶቹ በሰባኪያኑ በመዘምራን ውስጥ ሆኖ የሚናገር አምላክ እነሱ በአግባቡ መናገር ካልቻሉ እሱ ይነግረናል የነሱ ችግር አይደለም እነሱ ባለመኖራቸው እግዚአብሔር ከመሰበክ ወደ ኋላ አይልም ተፈጥሮ ይሰብከናል ፀሐዩ ምድሩ ምኑ ሁሉ ይሰብከናል እና አባ መቃርስ ያሉት አላየህም እንዴ ምን ትሰራለህ ይኸው ያነበብኩ እንዴ ምን የሚነበብ ፈለገ ቴክስት እናቴ እዚህ ጋር እንትና የጻፈለት ቴክስት ብቻ አይደለም እግዚአብሔር ራሱ ቀድሞ ቴክስቱን ጽፎታል ተፈጥሮ ህይወትን ትሰብካለች ተፈጥሮ ክርስቶስን ትሰብካለች አንተ ውስጥ ያለው አንተ ውስጥ የሚዘዋወረው ደም አንተ ውስጥ ያሉት የስሜት ሕዋሳቶች ክርስቶስን ይሰብካሉ እግዚአብሔርን ይሰብካሉ ወደኛ እናምጣው ካል የእውነት እኛ ውስጥ ያሉት የስሜት ሕዋሳት ኢትዮጵያን አይሰብኩም የኦርቶዶክስ ቅድስት ቤተክርስቲያን አይሰብኩም ይሰብካሉ እኮ ቴዲ ጆሮአችን ዝማሬ ሲሰማ አይፍነከነክም ሄደን ስንቀምስ የተሸጋገረው ይሄ ኤስቴቲክሱ ብዙ ነገር ስለዚህ የሚሰበከው ጠፍቶ ሳይሆን እቅድ ፕላን አውጥቶ ለመጥፋት የተዘጋጀ ትውልድ እስካለ ድረስ እግዚአብሔር ነፃ ፈቃድ ሰጥቷል በዛ ነፃ ፈቃድ ነው የምንጠፋው እንጂ ቤተክርስቲያን የምትሰብከው የምታስተምረው የምትነግርህ በጣም ብዙ ጥያቄዎች ሲመጡ በቤተክርስቲያን ሄደህ ተረጋግተህ በትዕቢት ለመጠየቅ አይደለም ቄሱን ለማንጓጠጥ አይደለም ሰባኪ ወንጌሉን ለመፈተን አይደለም ለመፈተን ለምን ትሄዳለህ ፈሪሳውያን እኮ የተጎዱት በዛ ነው ሐዋርያት ምንም የማያውቁት ሐዋርያት ምንም እነዚህ የሚንቋቸው መተው እነሱ አፋቸውን ከፍተው ሲያዳምጡ እነዚያ ይመጡና መምህር አንተ እስቲ እንትን ከሆንክ እንደዚህ አድርግ ምልክት ለሰው ልጅ ምልክት አያስፈልገውም አላቸው ገባ ቢያዩም እንደማያምኑ እንጂ እኛ ኢትዮጵያ ውስጥ እግዚአብሔር እንደሚሰራ ኢትዮጵያን እንደባረካት እኔ አስተዳደጌን ሳይ ወደ ኋላ ዞር ብዬ ብዙ ነገር ሳይ ምንም ነገር ያስፈልገኝም እግዚአብሔር ለመኖሩ ኦርቶዶክስ ተዋህዶ ቤተክርስቲያን እናት መሆኗን ለመናገር እግዚአብሔርን ነው የምነግር ማንንም አይሰብከኝም ማንንም ይሄኛውን አይደለም እንዲሰብከኝም ፈልገው ነው እሱን አውቃለሁ እኔ እናቴ የታዋ መሆኗን ምሕረት በትእዛዙ እናቴ መሆኗን ለመንገር እግዚአብሔርን እኔ የሐኪም ማስረጃ አስፈልገኝም የልደት ካርድን ከሆስፒታል አምጥተህ ታሳይኛለህ የሚገባኝ በቃ ስሜቴ ይነግረኛል የስሜት ሕዋሳቶቼ እናቴን ሲያዩት ይንቀጠቀጣሉ ይረዳሉ አባቴን ሲያዩት ይረዳሉ ያንን ስሜት ለማንም አይሰጡትም ማንም ጋር እንደዛ አይነት ስሜት የለኝም ስለዚህ እናቴን አባቴን አንተ እንድትሰብከኝ አልፈልግም እኔ እመቤቴ ቅድስት ድንግል ማርያም እናቴ መሆኗን ፓስተር እንዲነግረኝ አልፈልግም በእውነት ነው የምነግርህ እኔ በቃ ተንቀጥቅጦ ከነ ኃጢአቴ ከነ በደሌ ምን እንዳረገችልኝ ያውቃለሁ ገባ ይሄንን ለመንገር ለምን ነው ሄደም እዛ የምጠይቀው የኛ እኮ ጅሮች እውነቴን ነው የምነግርህ ማርያም በሽልም ታውጣሽ ምናምን በቃ ብዙ ሂደቶች አሏት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኮ ሪች እኮ ነች አንተ ያላት ነገር በዛ ውስጥ እኮ ነው ተፈልፍለን የመጣ ነው ከዛ እኔ ወደ ቤተክርስቲያን ለማመን አይደለም የሚከብደኝ ለመካድ እኮ ነው የሚከብድህ አሁን ዳዊት ጎልያድን እንዴት በዛች ጠጠር ፈነከተው እና እንዴት ገደለው ብሎ በጣም ብዙ ሰዎች ይመራመራሉ አንዳንድ ደግሞ ሰዎች ጎልያድ በጣም ግብዳ መሆኑን መጽሐፍ ቅዱስ ላይ ይነግሯል አይደል ጎልያድን እኮ ለመሳት ነው የሚከብደው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመካድ ነው የሚከብደው ለመካድ አይደል እመቤታችን ቅድስት ድንግል ማርያምን ለመካድ ነው የሚከብደው አታማልድም ለማለት ነው የሚከብደው ታማልዳለች ለማለት እንዴ በየቀኑ
እሱ ተአምር ላይ ስላልተጻፈ ነው ቅናት ነው እምልህ አንዳንድ ጊዜ በልካችን ሰውን ማምጣት እንፈልጋለን ሰው ነች የኢያቄምና የሐና ልጅ ነች ስለተባለ ሰው ነች ስለተባለ ብቻ የሷን ያክል ሰው ይሆን ይመስለናል ሰው ከሰው ይለያል የአምላክ እናት መሆን የቴዲ እናት ከመሆን የተለየ ነው እውነት አየህ ሰው ከሰው ይለያል ስለዚህ ወጣቶች በብዛት የሚሉት ሃይማኖትን ከሚፈላሰፉ ይልቅ ትንሿን የተሰጣቸውን ያህል ይኑሯት ያወቋትን ያህል ይኑሯት ስትኖር አባታችን አብርሃም እየኖራት እኮ ነው አየህ ቀድሞ እነዚህ ጣዖታት የሚቀርጻቸው ተሸክሞ ገበያ የሚወስዳቸው ጣዖታት አምላክ እንዳልሆኑ ገብቶት ከማያውቀው አምላክ ጋር እየኖረ ነበር ማለት ነው አይደል ይሄ ነው እኮ ፍልስፍናው እየኖረ ነበር ማለት ነው ስለዚህ የኖረውን አምላክ ነው እኮ ንገረኝ እንጂ በቃ እንዴ ምን ሆናል በቃ አየህ ገመተና ምናምን በቃ ንገረኝ አለ ተናበበኝ አዎ ትጠቅሳለህ እኮ ባካት ሰብስክራይብ ይሄ ልጅ እውነቴን እኮ ነው የምነግርህ ንገረኝ ሄደው ቤተክርስቲያን ይጨቃጨቁ እመቤቴ ቅድስት ድንግል ማርያም ንገሪኝ ይበሏት ንገረን ይበሉት ክርስቶስን እሷም እናቱ እንደሆነች ይነግራቸዋል ገባ እሷም እናታቸው እንደሆነች ትነግራቸዋለች ዝም ብለህ መተህ በሆነ ነዳጅ ተመልተህ ግን ይሄ ቅዳሴ አረዘመም ይሄ እንትን አይገባም እዛ ጋር እግዚአብሔርን አይገባም አይደለም በእንደዚህ አይነት ትዕቢት እዛው ውስጥ ነን ብለህ እንኳን ሄደህ አንዳንድ ቀን ይዘጋባል ቅድስና ይፈልጋል ሚስቲካል ዩኒየን ዊዝ ጋድ ይሉታል ሊቃውንቱ የኛ መምህራን የቴዎሎጂ ምሁራን ቴዎሎጂ ምንድነው ሲባል ማወቅ ምናምን ብለው ይፈላሰፋሉ ልጆቹ ማወቅ ብቻ አይደለም ገባ ኤፒስቴሞሎጂ እንትን አይደለም ማወቅ መመራመር ብቻ አይደለም ሚስቲካል ዩኒየን ነው ሚስጥራዊ ህብረት መፍጠር ማለት ነው ገባ የነገረ መለኮት ትምህርት ዋናው የሚረዳ እንድታውቁ አይደለም እንድትኖረው ነው የሚነግርህ እየኖርከው ታውቀዋለህ እግዚአብሔር ሲፈቅድልህ ቴዲዬ እኔ አንተን እኮ ስለምወድ ነው አይደል ብዙ ነገርን ታውቃለህ ገበናዬ አይደል ስለፈቀድኩልህ እኮ ነው የምታውቀው ማለት ነው እግዚአብሔር እንድናውቀው ይፈቅድልናል ስለዚህ በየጊዜው ይገለጥልናል በየጥቂቱ ማደግ በክርስትና ውስጥ በየጥቂቱ ማደግ ስለዚህ ቤተክርስቲያን እንደ ፋሽን አድርገውት ከአዲስ አበባ ተነስተው ቱር ብለው ግሼን ቱር ብለው ቁልቢ ጉሽ ብለው መመላለሳቸው ጥሩ ነው በረከት ያላቸው ቦታዎች ናቸው ይሄን እንደ ፋሽን እንደ ስታይል አላለ ዝቋላ ቡኒድ ምናምን ይሄ በማስታወቂያ እንደዚህ የሚያደርጉ ልጆች የምር የቤተክርስቲያን ልጆች ናቸው የምር የሚገርም በረከት የሚገርም ቀናይነት ያላቸው ኦርቶዶክስ እንደዚህ አይነት ልጆች ናቸው ያላቸው ይሄን ምልልስ ግን ለመኖር ያርጉት ገባ ለመኖር ለመቀደስ እግዚአብሔር ለመፈለግ ለመጠየቅ በጾም በጸሎት ያግዙት ራሳቸው ስለዚህ አየህ ዘይቱን ማዘጋጀት የምትችለው ራስህ ነህ እንጂ ዘይት መበዳደር አይቻልም ሊቃውንቱ ይጠይቃሉ እንዴ ያንዱን ጽድቅ ታዲያ ያንዱ መዋስ መበደር ያለ ሆኖ ነው ሲባል አይ ለሰው በሚገባው ቋንቋ የመንገር ነው አየህ መጽሐፍ ቅዱስ ክርስቶስ በምሳሌ የመንገር ነው እንጂ ስራማ ስለዚህ ዘይቱን ማዘጋጀት ያለብህ አንተ ራስህ ነህ ፍቅርን እኔ ፍቅር ነኝ ብሏል ፍቅርን መኖር ያለብህ አንተ ነህ በቃ እኔ ፍቅር ነኝ ፍቅር ከሌለህ እንደሚንሿሿ ጸናጽል ባዶ ትሆናለህ ብሎ የለ ፍቅር ስለዚህ በተለይ ከቤተክርስቲያን ጋር ያሉ ነገረ እንትናችን መነሻ ነገራችን ግዕዝ ስለሆነ ግዕዝ አሁን የሚፈቀር መንፈሳዊ ጠባይ ስላለው የሚናኝህ ነው እንጂ በምርምር ብቻ አይደለም የሚገለጽም በጣም ብዙ ጥበቦች አሉት የተሰወረ ስለዚህ እንደዛ ሲሆን ኢትዮጵያንም እንኖራታለን ኦርቶዶክስ ተዋሕዶ ቤተክርስቲያንንም እንኖራታለን ግዕዝንም እንኖረዋለን ለማለት ነው በጣም ጥልቅ ነው ድንቅ ነው በጣም አስገራሚ ነገር ነው ስለ ግዕዝን በተመለከተ አንስተን እግረ መንገዳችንን ደግሞ በርካታ ነገሮችን እየተወያየን ነው እዛና እዛ ብዙ ነገሮችን ዳሰናል ብዙ ነገሮችን ነግሮናል ልጅዬ ከመወያየትም ባለፈ ጥልቅ የሆኑ እኛነታችንን መፈተሽ መመርመር ያሉብንን ነገሮች ትውልዱ ራሱን እንዴት አድርጎ ሊፈትሽ እንደሚችል
ጨምረን ብዙ ጥበብ አለው ብዙ ነገር አለውና በዛ ውስጥ ያሉትን ነገሮች አይተናል እየተጠቃለልን ነው ስንሄድ እዛው ግዕዙ ላይ እንዳለን ግዕዝ ሞቷል አልሞተም ሚለውን ካልሞተም ተነስተን ክብሩ ላይ አስቀምጠነው ነው አሁን እየተነጋገረን ያለን ከቦታው ከክብሩ ላይ ተነስተን እና እስቲ አሁን እየተጠቃለልን ነው ለመሄድ እንደው ራሱ ግዕዝ እንዳልከው ቅድም ሰብአዊ ተፈጥሮ ያዳብራልና እንደው በዛ ሰብአዊ ተፈጥሮ ውስጥ እኛን ቢናገረን ምን ይለን ይሆን እንደው አፋውጥቶ በቃ የኛን ጥንካሬ ሊሆን ይችላል የኛን ድክመት ሊሆን ይችላል እሱን ያዝንበትና ያዝ ሊሆን ይችላል ልዩ ነገሮች አሉና እስቲ እሱን ያው ቀኒያዊ የሆነ ጥያቄ የሚናገር ቢሆን ሰነፎች ነው የሚለን ግዕዝ አፋውጥቶ ከተናገረ ሰነፎች መንገድ ላይ አትቁሙ አባቶቻችሁን ማትከተሉ ሰነፎች ጥበብ የጎደላችሁ ሰነፎች ዕውቀትን በጉልበት ዕውቀትን በብሽሽቅ የምትኖሩ ሰነፎች እውነትንና ጥበብን ለመኖር የተኛችሁ እንቅልፋሞች ንቁ ይለን ነበር ግዕዝ ቢኖር ኖሮ አፍ ቢያወጣ ነው ይገርማል ጥሩ ነገር ጀምረን ብዙ ነገሮች ውስጥ ገብተን ገባናው ለብቻቸው ራሱ ይዘን ምናወራቸው ነገሮች ናቸው ለምሳሌ አሁን ከኔ ጋር በተያያዘ ያነሳነው ነገር ለብዙዎች መማሪያ ስለሚሆን ራሱን በቻለ መንገድ ካንተ ጋር ማስተናወራለን ከሌሎች ባለሙያዎች ጋርም በስነ ልቦና ሰዎች ለትምህርት ነው እኛ እዚህ ያለን ለትምህርት ለሌሎች ማለት አንዳንድ ጊዜ ከኔ ባለፍኩበት መንገድ የሆነ ሰው በሆነ መንገድ የሚማራው ነገር ይኖረዋል ምንም ጥርጥር የለው እኔም በዛ ውስጥ ደግሞ በደንብ አንደርስታንድ አደርጋለሁ እኔ ልጆቼን ለማጎበስ ምንም ምሳሌ አልጠቅስም የኔን ስንፍና ነበር ብነግራቸው አይደለ እውነቴን ነው እኔ በጣም ስለፈኩበት ነገር ጀግንነት ጠይቅ ሳወራቸው ማለት እንትን ይጠይቃል ከዛላ በቃ እና እኔ የተሳሳትኳቸውን ስተቶች አንዳቸውንም አልደገሙ በጣም አሪፍ እኔ ምሳሌ ነኝና አንተ በጣም እኮ ቤተክርስቲያን እኮ የምትገርም ነች በሞት ሰው እኮ ምሳሌ ታስረዳናለች አይደል ነው አይደል አዎ አሁን እኔ እሞታለሁ አይደል እኔ ስሞት ተንከባክባ ምናምን እዛ ጋር የሚባሉትን ቃላቶች ታውቃቸዋለህ እስቲ ንገረኝ አላውቃቸው ድርሰቶቹ የቅዱስ ያሬድ ድርሰቶች ናቸው ስለሱ እኮ አይደለም ስለሞት የሞተውማ ሰውዬ እኮ ሞተ ከሞተ በኋላ አይናገር አይጋገር አይማር አያስተምር አይከስ አይከሰስ በቃ እኮ ዛታስ ፓስት እሱን ግን ታስቀምጥና ያን ሁሉ ቃል እግዚአብሔር ትረጫዋለች ምን እንደሚል አንድ ቃል ብቻ ድንገር ቅዱስ ያሬድ ትቤላ ነፍስ ለስጋ ነፍስ ይሄን በስፋሽ ስጋውን እንዲህ አለቻት አንቺ ስጋ ለብሩ ለሹመቱ ለስልጣኑ በዝሙት በጸብ በክርክር እዛ ያያች ስትቧጨቅ ይኖርሽ እንግዲህ ሁሉ አለፈ የሰማይ ቤትሽን ሳታዘጋጂ እያለች ትወቅሳታለች ነፍስና ስጋ ነው የሚያነጋግረው ገባ እዛ ጋር አባ ጳውሊ የሚባል ሰውዬ ከወንድሙ ጋር ተከራክሮ አባ ጳውሊ ይመስለኛል ስም ከተሳሳትኩ ይቅርታ እኔ እንደዚህ አይነት ነገር ላይ ደካማ ነኝ ግን አባ ጳውሊ ነው የገዳማ ህይወትን የጀመረ ሰው ነው ከወንድሙ ጋር ተከራከሩ በንብረት ወላጆቻቸው ሞቱና ተከራከሩ ተጣሉ እና ያኛው ታላቅየው ወሰደበት የተወሰነና ዳንተ ይበቃል እንዳታጠፋው ምናምን አላለ ከዛ ተናደደ ሊከስ አባ ጳውሊ ተነስቶ መንገድ ጀመረ ማለት ነው መንገድ ላይ ሲሄድ የሞተ ሰውዬ አንድ ሰው በቃሬዛ ተሸክመው ሰዎች ሊቀብሩት ሲሄዱ አገኘ መንገድ ታዘነ ማን የሞተው ገሌ ምንድነው ምን ሆኖ ነው እንዲህ ነበረ እንደዚህ አይነት ባለስልጣን ነበረ ሹመት አለው ገንዘቡ የትየለሌ ነው ሀብት አለው ንብረት አለው ይሁን ሁሉ ጥሎ በሰሌን ተገንዞ ድንቀብረው ይወርን ነው ሲለው ባነነ አየው ቆመ 90 ዲግሪ ወደ ኋላ ዞረና ወንድሙ ጋር ሄደ ወንድሜ ወሰደው
ይሄ ጸብ ተገቢ አይደለም ገዳም ሄደና በጣም ብዙ ለብዙ ሰዎች አብነት ሆነ በጣም ብዙ ሰዎች አስተማረ መምሩ ማን ነው አስከሬኑ አየው ቅዱስ ያሬድን ትምህርት ዕውቀት ከሚገበይበት ወንበር ጥሎ ወደ እናቱ ሀገር ሲሄድ በቃኝ ብሎ ሲሄድ ትል ነው ያየው ከትል ተማር አይደለም እንለው ትል ተምሮ ሰው መሆን ቢያቅተው እኛ ከትል ተምረን ሰው መሆን እንችላለን ማለት እኮ ነው አይደለ ትል ከኔ ተምሮ ሰው መሆን አይችልም እኔ ግን ከትል ተምሬ ሰው መሆን እችላለሁ ይገርማል አሁን ግን ያለው ነገር ከአራት አይና ሊቃውንት ከነኔታ አዝራ ከነኔታ አባ ገብረ ኪዳን ተምረን እኮ ወንጌል መረዳት የሚቤታችን ሲምፕል ነገር የሚቤታችን ቅድስት ናት በዚህ መንገድ እንደዚህ ነች አማላጅ ናት እናት ናት ቅድስት ናት ብጽዕት ናት የሚለው መረዳት አንችልም አየ ሰላም መረዳት አንችልም ከነሱ ተምረን ሰላም ምን ዋጋ እንዳለው ሼኮቹ ኡስታዞቹ ያስተምራሉ እኮ አብያተ እምነቶቹ ይናገራሉ እኛ ያዝበረው ላይ ነን ስለዚህ እንዴት መማር እንዳለብን ከምን መማር እንዳለብን ከማን ምን መማር እንዳለብን እንዴት መማር እንዳለብን ካልገባን ሰዎች ከትል ይማራሉ ሰዎች ከአስከሬን ከሞተ ሰው ይማራሉ በጣም ይገርም አንዱ ሲሞት አንዱ ህይወትን ካልተማረ ላለመሞት ካልተጠነቀቀ እንዴት ነው የምንኖረው የደየሲ ነገር እውነትን እኮ ነው ልጅ እንደው አንድ ነገር አስተዋወስከኝ ምንድነው ስለ ትምህርት ተማሪው ዝግጁ ሲሆን መምህራኖቹ ብቅ ይላሉ የሚባል ነገር ዝግጁነት ነው የሚያስፈልገው አስተማሪ ኖሮ ተማሪ ከሌለ ተማሪው ዝግጁ ሲሆን መምህራን ከየት በየትኛው መንገድ መምህር አሁን ያልከው እኮ አንተ ቀደም ሞት ሊሆን ይችላል ትሏል ልትሆን ትችላለች መምህር በግዝበታ አካል ሰው ሊሆን ይችላል ግን የትኛው ማስተማሪ ሰው ለመማር ከተዘጋጀና የሆነ ነገር ለመቀበል ለማወቅ ለመረዳት ዝም ብለን ጎዳና ላይ እኮ መስቀልያ መንገድ ላይ ወተን እኮ የተወሰነች ሰዓት ብንቆም ከሚያልፈው ሰው ከሚሄደው መኪና ከሆነ ነገሩ ከሆነ ሰው ምናምን ብዙ ምንማረው ነገር ብዙ ነገር ሰዎች ለመማር ዝግጁ ይሁን እንጂ ፎርማል ትምህርት ቤት ውስጥ መግባት አያስፈልግም አንድ ነገር ግን በደንብ አስረግጬ እነግርሃለሁ ካልተማረ ሰው በሁሉም ነገር የተማረ ሰው ይበልጣል ኢንፎርማሊም በለው ፎርማሊም በለው ብቻ ካልተማረ ሰው የተማረ ሰው ይበልጣል ትልቁ ነገር እንዴት መማር እንዳለበት ማወቅና ሰዎች መማር አለባቸው ይቆየን ይላሉ አበው እልባት አባቶቻችን ይመስገን ተመልካቾቻችን አብራችሁን ስለሆናችሁ በጣም ከልብ እናመሰግናለን ከግዕዝ ሞቷል ወይስ እያልን እየተነጋገረን የጀመርነው ርዕሰ ጉዳይ እያልን እዚህ ደርሷል ዛሬ ይሄኛው ምናልባት ሶስተኛው ክፍል ሊሆን ይችላል እንግዲህ በክፍል ከፋፍለን ወደናንተ አድርሰናል አሁን የመጨረሻ የተነሳነውም ግዕዝን ጉዳያችን አድርገን ስለሆነ በርግጥ ሞቷል አለ ከሚለው አልፈን ከሱ በቃኛ ኢትዮጵያን አልፈናል ይሄንን ያለፍነው ርቀት አልፈን ክብሩ ላይ ያስቀምጠናል እንደማጠቃለያ የቀረ ምትለው ነገር ካለ ልጅ እሱን እናንሳሳና መደምደሚያ እልባት እንስጥ እኔ በጣም አመሰግናለሁ አንተን ደግሞ መሳሪያ አድርጎ ሁሉንም ሰው እንድናመሰግን ሐሳብ በመስጠት አሁን እንነጋገር ራሱ ሰዎች ለፍተው ነው ተምረው ነው ግን በአንዳንድ እንትኖች የሐሳብ ልዩነቶች ይፈጠራሉ ግን ባላቸው ቀናይነት ለትውልዱ ባላቸው ቁጭት ለኢትዮጵያ ባላቸው ፍቅር ሐሳብ ይሰነዝራሉ ሙግት የተፈጠረው ውይይት ነው የተደረገው ስለዚህ ሁሉም ሰው ማንኛውንም ሐሳብ የሚያመነጩ ሰዎች ሁሉ እግዚአብሔር በሕይወት በጤና ይጠብቃቸው ስንኖር ነው የምንነጋገረው ስንኖር ነው የምንከራከረው እግዚአብሔር በጣም ደግ ነው የጊዜ ባለቤት ነው የዘመን ባለቤት ነው እግዚአብሔር በጊዜ በዘመን ውስጥ ስራውን ሰርቶ እኛ ምንም ሳይገባን ሳናቁ አላዋቂዎቹን እሱ ራሱ መንገድ ምክንያት ሆኖ ጥበብ ዕውቀት ሆኖ የሚጠቅም ከሆነ የሚረባ ከሆነ የተወሰነ ነገር ለሰው አስተላልፈን ከሆነ ያንተን ቤተሰብ ያንተን ተመልካቾች
አስደስተን ከሆነ በጣም እግዚአብሔርን አመሰግነዋለሁ። በዚህ ሁሉ ውስጥ ግን የእውነት ለመናገር እኛ በጣም 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 ውስን የሆነ ጥቂት ነገር ነው የምናውቀው፣ ጥቂት ነገር ነው የተናገርነው። ይህን እድል ያላገኙ በጣም ትላልቅ ከመጽሐፍት ጋር ተጣብቀው ውለው የሚያድሩ ሚስጥር በማመስጠር ለኢትዮጵያ ትልቅ ስራ መስራት የሚችሉ አባቶች አሁንም ተዘግቶባቸው መናገር ሳይችሉ ሚዲያው እነሱን እየሄደ እኔ እለምንሃለሁ ሄደ በየገዳማቱ እንደዚህ በየአላለ ትላልቅ እነ ኢማም እኛ ትላልቅ በጣም ወዳቸው ታውቃቸዋለህ፣ በግላው ታውቃቸዋለህ፣ በግላው አወራል ኢትዮጵያ አሏትና እነሱን መስማት ብንጀምር በእነሱ እውቀት ቢሞላ ለአላዋቂዎች ትችትና ነቀፋ ቦታ አይኖረንም ነበር። አሁን እውቀት ሊሞላው ይገባ የነበረው ቦታ ባዶ ሆነና ስፔስ አገኙ። ስለዚህ አላዋቂዎች እየፈነጩብን ስለሆነ እግዚአብሔር ትዕግስቱን ይስጣቸው፣ ጥበቡን እውቀቱን ይግለጽላቸው። እኛም ይህን ጊዜ ፈቅዶ እንድንነጋገር ስላደረገን ቴዲያ አንተ በጣም በብዙ መንገድ ውስጥ አልፈ በጣም ትልቅ ኤክስፒሪየንስ ነው። ብዙ ብዙ ነገር ተምረበታል። በጣም ደስ ይለኛል። እኔ ሰዎች ከነበሩበት ቦታ ተነቅለው ዲስሎኬትድ ነው የምለው እኔ መነቀል ነው የምለው። ገባ 40 ዓመት 30 ዓመት ሊሆን ይችላል የኖርከውን ኑሮ በጥቂት ህጻጽ በትንሽ ምክንያት ሳይኖር አይደለም፣ ግን እነዛ ነገሮች ግን ከእናት ቤት ለማስወጣት ምክንያት አይደለም። ገባ ለመማር የበለጠ ለመመርመር የበለጠ ለመታገል እድል የሚፈጥሩ ናቸውና ክርስትና ሁሉ ጊዜ መከራ አለው። በዛ መከራ ውስጥ እንደገና ደግሞ መተህ ስራ እንድትሰራ እግዚአብሔር ይሄን እድል ስለሰጠህ እግዚአብሔር በጣም በጣም አመሰግናለሁ። ምክንያቱም መጥፎ ጊዜዎች አልፈዋል። እነዛ መጥፎ ጊዜዎችን ያላለፉ ብዙ ወንድሞችን ስናስብ ይሄን እንደበረከት መቁጠር ስላለብን እግዚአብሔር የተመሰገነ ይሁን። እግዚአብሔር ጥሩ ጊዜ ሰጥቶናል። ይሄን ስላደረገልን ከምንም በላይ እግዚአብሔር እናመሰግናለን። እመቤታችን ቅድስት ድንግል ማርያም በተለይ እኔን ከነ ኃጢአቴ ከነ በደሌ ከነ ወንጀሌ እኮ ነው ችላ እድሜ ላይ እድሜ እየሰጠች ይሄንን ብርሃን እንዳይ እኔ ያየሁትን ብርሃን ደግሞ እንዳወራም አደረገችኝ። ደግሞ የሚገርም ነው። እግዚአብሔር ይመስገን። እመቤታችን ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። በጣም አመሰግናለሁ። አሜን። በጣም እናመሰግናለን ልጅ። በጣም 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 በእውነት እግዚአብሔር ይስጥልን። አድማጭ ተመልካቾቻችን እናንተንም ከልብ ነው የምናመሰግነው። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። እንግዲህ ያው እንደተጠቀሰው ነው ጀምረናል። ዛሬ አሃዱ ብለን የጀመርነው በአጋጣሚ በዚሁ በግዕዝ ጉዳይ ነው። ግን በሂደት ደግሞ ሌሎችንም ጉዳዮች እያነሳን ሌሎች ባለሙያዎችንም በልዩ ልዩ አይነት ዘርፍ ውስጥ የተሰማሩ ባለሙያዎችንም እየጋበዝን እንደዚሁ ውይይት የምናደርግ ይሆናል። ይሄንን የግዕዙን ጉዳይ በተመለከተ ምናልባት ዛሬ ያደረግነው እንደመነሻም ሊሆን ይችላል። ልጅዬ በሂደት ከሌሎች እንግዶች ጋራ በደንብ በእውቀት በሐሳብ ከነሱ ጋራ በሚግባባበት መንገድ ከነሱ ጋራ እያመጣ እየተነጋገረ በዚሁ በእኛው መድረክ ምን ቀጥለው ነው የሚሆነው ብለን ተስፋ እናደርጋለን። እግዚአብሔር ይመስገን። የዛሬውን በዚሁ እናጠቃልላለን። ሳስተናገዳችሁ የቆየሁት ቴዎድሮስ ካሳሁን ተክሌ ነኝ። እንደዚህ ደግሞ ያው ሁሌም እንደምታውቁት ማን ይመስላችኋል እንደዚህ ዝንጥ አድርጎ ያሳመረኝ ሐመር ፋሽን ነው። ሐመር ፋሽን በቦሌ ማፊ ሲቲ ሞል ግራውንድ ፍሎር ላይ ታገኙዋቸዋላችሁ። እዛ ሄዳችሁ በምትፈልጉት አይነት ሳይዝ የወንዶች ሙሉ ልብስ ሌሎችም አይነት ልብሶች በዛ ታገኛላችሁ። እንደዚህ ዝንጥ አድርጎ ያለበሰኝ ሐመር ፋሽን ነው። ሐመር ፋሽን እናመሰግናለሁ። ሐመር ፋሽን ያማሩ የሙሽራና የሚዜ አልባሳት ለተመራቂ ተማሪዎች በማንኛውም ወቅት ሊለበሱ የሚችሉ ሙሉ ልብሶች፣ ውበትን ከምቾት ጋር አጣምረው የያዙ ጫማዎች፣ የእግር ህመም ላለባቸው ሰዎች በልዩ ሁኔታ የተዘጋጁ ቆዳ ጫማዎች፣ የወደዱትን ልብስ በልኮ ምክንያት ሳይገዙ የማይመለሱበት ቦታ ሐመር ፋሽን። አድራሻችን ቦሌ መድኃኔዓለም ማፊ ሞል ግራውንድ ፍሎር ላይ ያገኙናል።
ሐመር ፋሽን። አብራችሁን ስለቆያችሁ በጣም በድጋሚ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። አንድ ነገር ልንገራችሁ። ዩቲዩብ ላይ በአብዛኛው አሁን ከኛ ዩቲዩብ ተነስተን ስንመለከተው ከ70 እና ከ80% በላዩ ሰው ሰብስክራይብ ሳያደርግ የሚመለከት ነው። አብዛኛው ሰው። ስለዚህ እናንተ ከዛ ወጣ ብላችሁ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ የደውል ምልክቷን ተጭናችሁ ከኛ ጋራ በቤተሰብነት እንድትቀጥሉ በድጋሚ እንጋብዛችኋለን። ሌላው ስቲከር በመግዛት ታንክስ ጊቪንግ አለ እዚሁ ላይ ዩቲዩብ ላይ እንዲሁም ደግሞ የዩቲዩብ የአባልነት ጆይን በማድረግ ሰብስክሪፕሽን ፊ በወር $5 ጀምሮ አለ። ይህንን በማድረግ ከጎናችን በመቆም ብርታት እንድትሆኑን አብራችሁን እንድትጓዙ በድጋሚ ጥሪያችንን እናቀርብላችኋለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። በተመሳሳይ ጊዜ በሌላ ፕሮግራም እንገናኛለን። እስከዚያው ድረስ ደህና ቆዩ። ሰላም ብለናል ቤተሰቦቻችን። አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ ያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀይዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀይዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።